مشتاقين قلبنا لونجا مشتاقين ترى معنا ويدي طلع لا تبزع زيتي ما نعرف رمي عندنا طعمي ساقل ستي عربي ساقل ستي ستار صعبي انسي وادا كمار تاكستي واجه بكسار بزي سامسا سمزي قد ميتافار سوكي سمزي ما نعرف رمي عندنا طعمي ساقل ستي عربي ساقل ستي ستار صعبي انسي وادا كمار تاكستي واجه بكسار بزي سامسا سمزي قد ميتافار سوكي سمزي منتار أبا سوكي مشتاقين قلبنا لونجا مشتاقين ترى معنا ويدي طلع لا تبزع زيتي ما نعرف رمي عندنا طعمي ساقل ستي عربي ساقل ستي ستار صعبي انسي وادا كمار تاكستي واجه بكسار بزي سامسا سمزي قد ميتافار سوكي سمزي منتار أبا سوكي كلا اسني كلا تيكي بيتي እሺ ሂሪጎ እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንደ ሰዓት አቆጣጠራችሁ ምርጥ የማህበር መረጃ የጎ ቴሌቪዥን እና የኮር ዳዊት ፕሮግራም ተከታታዮች በሙሉ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በአዲስ መልኩ መተናል። ሰዓት አርፍጄባችኋለሁ። ትልቅ ኢንተርቪው ነበረኝ። ዛሬ በጎ ቴሌቪዥን የሚተላለፍ ፕሮግራም አለ። እዛ ላይ የክብር እንግዳ አድርገውኝ በሰላም ጉዳይ በባህር ወደባችን ጉዳይ እንዲሁም ደግሞ በዲፕሎማሲያዊ ግንኙነታችን ጉዳይ ምን መደረግ አለበት በሚለው ጉዳይ ላይ ትልቅ ስብሰባ ነበር፣ ውይይት ነበረ። እሱ ላይ ገለጻ ሳደርግ ነው የቆየሁት። ምንድነው ከገለጻዎቹ መካከል ትልቁ ነገር ጠቅላይ ሚኒስትር ዶክተር አብይ አንድ የሚናገረው ነገር አለ። ምንድነው የሚናገረው ነገር? የሙቀጫ ልጆች ነው የሚላቸው። የሙቀጫ ልጆች በሁለት ቢላ የምትበሉ አቋም የሌላችሁ የት ጋር እንደምትረግጡ ያልታወቃችሁ በሁለት ቢላ የምትበሉ መስመራችሁን ቀልባችሁን ሰብሰብ አድርጋችሁ አንድ ሀገር አለችን፣ በሀገር ጉዳይ ላይ እነጋገር። ባጣቆየኝ ሳትሆን አገር ነች አለችን። ባጣቆየኝ አለ አገር። ሁለታችሁ ተምታቶባችኋል። ባጣቆየኝና አገር የምትለው ነገር ተምታቶባችኋል። ሲደላሽ ወደዚህ ሲመችሽ ወደዚህ የሚባል ነገር አለ እና በዛ ውስጥ ያላችሁ አቋማችሁን አስተካክላችሁ ውጡ ነው የሚላችሁ። እንግዲህ አብቹ ነው ይሄን የሚለው። እንግዲህ ይሄንን በዚህ መልኩ ልበልና ኮርዬ ዛሬ ደግሞ ሰላም ነው ዲቪ ሰላም ብዝት ይበልልኝ። ክብር ለመከላከያ ሰራዊታችን፣ ሰላም ለኢትዮጵያ ሕዝባችን ነው። ትላንትና አንድ ምሽት ላይ ነበር ያመሸሁት። የቴዎድሮስ ተሾመ የአፍሪካን አዋርድ የዓለምን አዋርድ በፊልም ስነጥበብ ውስጥ የያዘውን የአዋርድ ዝግጅት በሚመለከት የክብር እንግዳ ሆኜ በቦታው ላይ ተገኝቼ ነበረ። በጣም ትልቅ የሆኑ ባለሙያዎች ነበሩ። ትልቅ የሆኑ ሰዎችም ጋር ነው ያሳለፍኩት። አንዳንድ ነገሮችን ዲስከሽን ስናደርግ ነበር ከአንዳንድ ሰዎች ጋር። ጀስት አገር መኖር አለባት በሚለው ጉዳይ ላይ ነው ብዙዎቹ ጋር የተነጋገርነው። አኩራፊዎች አሉ። አኩርፈህ የምታመጣው ነገር የለም። ስታኮርፍ ትውላለህ፣ ስታኮርፍ ታድራለህ። ሙቀጫ ልጆች ነው የምላችሁ። ማመን ቢገባን ታምናለህ፣ መቀበል የሚገባን ነገር አለበለዚያ የጽንፈኛውን አቋም ይዘት ሄዳለህ። ተቃዋሚ ብቻ ሆኜ ልኖር የምትል ከሆነ አይሆንም። ያየኸውን ነገር ማመን ነው፣ ያየኸውን ነገር መቀበል ነው። ይስተካከላል። የጎደለ ነገር አለ ብለህ ካለ መሙላት ነው። በአንድ አገር ጉዳይ ላይ በጋራ የሚያስማሙን ነገሮች ይዘን መቀጠል ግዴታ ነው ያለብን። እንግዲህ ታሪክ ሲሰራ ታሪክ ነው። ቴዎድሮስ ተሾመ ሲመጣ
ኦፍኮርስ አቀባበሉ ትልቅ ነበረ። የእኛም ከመከላከያም ራሳቸው እንግዲህ መከላከያ ትልቅ ሜጀር ጀነራሎች በቦታው ላይ ተገኝተው እንኳን ደስ አለህ የሀገርህን ስም ስላስጠራ በሚል መከላከያ ራሱ ስጦታ አበርክቷል። ሌሎችም ብዙ ታዳሚዎች በቦታው ላይ ተገኝተው ብዙ እንኳን ደስ አለህ መልእክት አስተላልፈዋል። እኛም እንደ ጎህ እንደ ማዕበል ቦታው ላይ በክብር እንግድነት ተገኝተን የራሳችን የደስታ መግለጫ ሀገር ስትጠራ ደስ ይላል። ሀገር ነች እና በዛ ፕሮግራም ላይ እንግዲህ ፕሮግራሙ ተከታተላችሁ በቲቪም ቀጥታ የተላለፍ ነበረ። እሱም ፕሮግራም ከተከታተላችሁት እንግዲህ ትልቅ ነገር ነው። እንደዚህ ነው። ሁላችንም ለሀገራችን አንዳንድ ጠጠር መወርወር አለብን። ዘላለም ቆዛሚ ብለህ ከሆነ ቆዛሚ ሆነ ትኖራለህ። ምንም ብታመጣው ነገር የለ ነው። ተሳዳቢ ከነበር ተሳዳቢ ነው፣ ሙያ ነው፣ ያደግክበት ነው፣ እየተሳደብክ ትኖራለህ። ልክ እኛ እንደምንሰደበው እኛም በዋትሳፕ ይሰድቡናል፣ በቴሌግራም ይሰድቡናል፣ በስልክ ይሰድቡናል፣ ይዝታሉ፣ ለአጫቸውን ያዝረከርካሉ። ከምንም አንቆጥራቸው፣ ምክንያቱም ትቢያ ናቸው። ለኔ የሚናቁ ናቸው፣ ትቢያ ናቸው። በሁለት አይን ሊያይን የሚችል ሰው የለም። ያው ዝም ብሎ በሐሜት ደረጃ ግን ብዙ እያስተናገድን ስለሆነ ምንም እንትን አለ። ስለዚህ ሀገር እንደ ሀገር ግን ሀገር ሆና ትቀጥላለች ነው ዲሽታጊና ብዬ ከፈትኩላችሁ እና እሱ ነው ያለው። ሌላ ምንድነው? ይቅርታ ወሳኝ ነው። ኢትዮጵያውያኖች ማንደፍራት ሁለት ቋንቋለች። በኢትዮጵያውያኖች አገላለጽ በጣም ከባድ የምትሆንብን እሷን ቋንቋ ድፈሯትና ውጡ። እሱን ከደፈርክ ጀግና ትባላለህ። እሱን ከደፈርክ ሀብታም ትሆናለህ። እሱን ከደፈርክ የህሊና እረፍት ታገኛለህ፣ ሰላም እንቅልፍ ትተኛለህ። እሱን ካልደፈርክ ግን ዝም ብለህ በየቦታው በየመንደሩ ተርመጥመጠህ የምትኖር ዝም ብለህ በቃ ምንም ሰው ያልሆንክ ከሞቱት ብቻ የምትበልጥ ሰው ሆነ ትቀመጣለህ ማለት ነው። ያቺ ምንድነች? ይቅርታ መለመድ ያለበት ነው። ይቅርታ ልመድ። ሁላችሁ ይቅርታ ስትለምዱ አዋቂ ትሆናላችሁ። ይቅርታ ስትለምዱ ብልህ ትሆናላችሁ። ይቅርታ ስትለምድ ለሌላውንም ሰው ኢንከሬጅ ታደርጋለህ። ከይቅርታ ቀጥሎ ሶሪ ካልክ ቴንኪዩንም አብረው ልበደው። አመሰግናለሁና ይቅርታ ነው። ሁለቱን የያዘ ሰው የምድራችን ሀብታም የሚባለው እሱ ሀብታም ይባላል። ያሱ ባለጸጋ ይባላል። እሱ አድርጌልህ ቴንኪዩ ማለት የበታቸውንክ ይመስላል። አጥፍተህ ይቅርታ ማለት ራስን ዝቅ ያርክ ይመስላል። ስለዚህ ነው አሁን ብዙዎቻችሁ ከሄዳችሁበት ቦታ መመለስ አልቻላችሁም። ወረድ ደርቃችሁ ቀርቷቸው ለዛ ቦታ ላይ ይሄ ነው ችግሩ። ስለዚህ ከዚህ መውጣት መቻል አለባችሁ። መውጣት መንጥራችሁ መውጣት። ለዚህ ነው አርስቴን ዛሬ በሁለት እግር የቆምክ አቋምህን አስተካክለህ ውጣ ነው የምልህ። አታምታታ በዚህና በዚህ ሆነ ወይ ክላሽ ይዘን እንደ ወንዶቹ ጫካ ግባ። አለበለዚያ ግን በተለይ መሀል ከተማ ላይ ሆነ ግራ ተጋብቶ የምትቆዝምና ግራ የምታጋባ ከድርጊት ተቆጠብና ውጣ ነው የሚለው። በሁለት ቢላ የምትበሉ ራሳችሁን ፈትሹ ነው የሚለው። አንተ ራስን ፈትሽ። የት ጋር ነው የቆምኩት በል። ራስን ጠይቅ፣ ራስን አነጋግር ነው የሚለው። አርስቱ ነው ያው አርስቱ ነው የሚለው። ይሄን ያልኩበት መሰረታዊ ነገር ስላለኝ እና እንግዲህ የዚህ ምንድነው የስግጥና የደደቡ ፖለቲከኛና የሽብር አምጪው ልጅ ጉዳይ አሁን ያወዛገበ ነው። እንኳን ትችዋለሁኝ ያው በሚመለከተው አካል የሚመለከተው መልስ ስለምጠብቅ ትችዋለሁ። ግን ምንድነው መጨረሻ ላይ ዋጋ ትከፍላለህ ነው። ዋጋ ስትከፍል ግን የሚያስከፍሉ ሰዎች ሌሎች ናቸው። ይሄ ነው ጆን ዳንኤል ከአይሮፕላን ላይ አልወርድም ብሎ ሲሟገት የነበረ ሲከራከር የነበረ ዓመት ሙሉ ተጠብጥቦ በሚገባው መልኩ መስተንግዶን ተስተናግዶ ሲወጣ ምንድነው ያለው? ይቅርታ ያለው። የኢትዮጵያም ሕዝብ ይቅርታ አድርጉልኝ፣ አየር መንገዱም ይቅርታ አድርግልኝ። ትዕቢት ነበረ፣ እብሪት ነበረ፣ ከኋላ አጃቢ ነበረኝ፣ ሆይ ሆይ ባይ ነበረኝ፣ አጋጋይ ነበረኝ፣ ሞራል የሰጡኝ ነበረ። ከኔ በላይ ሀገር ሰው አለ አይመስለኝም ነበረ። ሆይ ሆይ ባዮቹ ግን መጨረሻ ላይ ገደል ሲገባ ዞር በል አሉት። የዚህ የወደና የጣፋንታ ይሁ ስለሆነ ነው። ለዓመታት ታስሮ ተገምግሞ ተቀጥቶ ሲወጣ ግን ምን አለ? ይቅርታ ቻለውና እንደ ልጃችሁ ሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ሕዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ሕዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። አርጌላ ይሄ ያስማማል።
ይቅርታ የበደልኩትን አየር መንገድም የበደልኳችሁንም ህዝብ ይቅርታ ጠይቃለሁ። ይቅርታ አድርጌላለሁ። የተፋለምኩም አንዱ ነው የነበርኩ። በደንብ አድርጌ የተዋገጥኩ ነው የነበርኩ። ለህግ እንድትቀርብ ያደረግኩትም አንዱ ነው የነበርኩ። ወጥተህ ይቅርታ ስጠይቅ ይቅርታ ተቀብያለሁ። ፔሬድ እዚህ ጋር ይቆማል። ይሄም ደድብ ሰግጥ የአባት የእናትን ስውረብ አትስማ ራስን ኑር ብለህ የወጣኸውም በማወቅም ባለማወቅ ያደፋፈሩም የገፉም ለህዝባዊ እምቢተኝነት ለለውጥ እና ሀገር ለመጠጥ ያጩሁንም ሰዎች ሰምተህ እምብር ያልክ አሁንም ቢሆን ወጥተህ የኢትዮጵያን ህዝብ የበደልከውን ያጠፋኸውን ትውልድ እርቃኑን እንዲሄድ ያደረግከውን የገፋኸውን ትውልድ ውጣና ይቅርታ ጠይቅ። መንገድ ላይ ለቆመ ሰው 10 ብር ዳቦ ገዝተህ ሰጥተህ እዛ ጋር ላለ ሰው 2000 እና 1000 ብር ሰጥተህ እዚህ ጋር ምናምን አብገር እንደዚህ አይነት ፖለቲካ ሸዋሸዋ አይሰራም። የለም ይሄ ሸዋሸዋ ነው፣ ማጭበርበሪያ ነው። ይሄ ለሰው ስትሰጥ ቪዲዮ እያነሳ ከልክ 5000 ሰጠ ወይ ደግ እኮ ነው እሱ ለእንትና እኮ 3000 ሰጣ ይሄ ምስኪን እኮ ነው እሱ ለእንትና እኮ ይሄ አንዱ የመጫወቻ ካርዳችሁ ነው። የመጫወቻ ካርዳችሁ ቪዲዮ እያነሳ የምትሰጥ ሰው በሙሉ ሌባ ነህ። ልክ እየነገርኩህ እኮ ነው ያሉት። ይሄ አይደለም ጨዋታው አጥፍተሃል። ላጠፋው ህዝብ ይቅርታ። ይህን ስትል እስማማለሁ። መሳሪያም ተጠቃሚም ተገዝተህም ከሆነ ከተገዛበት ውጣ፣ ብሩ መልስላቸው። በተለይ ሀገር ለማጥፋት በተለይ ለጽንፈኛው ኃይል ለመቆም ወንዶም ሀገር ተበትናለች በተናታሪ ኢትዮጵያ ጠፍታለች ብለው ለሚሉ ሰዎች መሳሪያ ሆናለሁ፣ ህዝባዊ እምቢተኝነት አመጣለሁ፣ ስር ነቀል ለውጥ አመጣለሁ፣ ህዝቡን እቀውጠዋለሁ፣ ይበጠብጣለሁ ሀገር ብለህ የተሰባሰብክ ካለ በ5 ለ1 የሚሆን በ2-1 የተጸረነፍ ውጣ። እየነገርኩህ ኮርኮዳይት ሲነግሩ ግልጽ ነው እኮ ነው። እኔ ፖለቲካ ላይ እየተመረጠ አካፋ ዶማን ብዬ ነው የምወጣው። በቃ ፊት ለፊት ነው ነገር እንደኔ መክረ ማንም የለም። ውጣ፣ ይቅርታ ጠይቅ። እንደ ቂጣ የምትገረባበት ከሆነ መጨረሻ ላይ እንደነ ወይዘሮ ሀብታሙ ወይ እንደነ እንኩሮ ሚዲያ ወይ እንደነ ግልብጥ ሚዲያ መጨረሻ ላይ ተዘቅዝቀት ትጠፋለህ። ቋንቋው እስኪጠፋ ድረስ መግቢያ እስኪጠፋ ድረስ የተምታታበት ፖለቲከኛ ሆነህ ትቀራለህ። በሁለት ቢላ የሚበሉ ይባላሉ። ተከፍሎትና ሳይከፈለው በፊት ለምሳሌ ወይዘሮ ሀብታሙ ሳይከፈለው በፊት ማን ነበር? ትናንት እንኩሮ ሚዲያ ሳይከፈለው ማን ነበር አሳይቻለሁ። ዛሬ ወይዘሮ ሀብታሙ ሳይከፈለው በፊት ማን ነበር? ሲከፈለውስ ማን ሆነ? አሁን የምታዩት ሆነ። ሳይከፈለውስ በፊት ካልከኝ ሳይከፈለው በፊት እንደዚህ ነበር። እንደ እንኩሮ ሚዲያ ደግሞ ወይዘሮ ሀብታሙ ብላሳየ ለውጡን እየደገፈ ያለው የለውጥ ሂደት እንዲቀጥልና ይሄ እንዳይቀለበስ በምሬት ለውጡን እየደገፈ መሆኑን ያሳያል። ዛሬም ጭምር ዶክተር አብይ እያካሄዱ ያለው የለውጥ ሂደት እንዳይደናቀፍና እውነተኛ ዴሞክራሲ እንዲመጣ ያለውን ጽኑ ፍላጎት ህዝቡ ያሳያል። የለውጥ ሂደቱ እንዳይደናቀፍ ለለውጥ ሂደቱ ማንኛውም ተደማሪ ሐሳቦችን እንዴት በፍቅር እንደሚቀበል ህዝቡ ያሳየበት በአጠቃላይ በዚህ መንፈስ ልታዘኝ። እንግዲህ ይሄ ቀልድ እንዳይመስል ዝም ብዬ ማሳየ እንዳይመስል ይሄ ቋንዴ ይሄ እንደዚህ ማሳያችሁ ነገሮች ለህሊናችሁ ነው። የህሊና ዳህ እንዳትሆኑ ለእናንተ ነው። ከኮማንድ ፖስቶቻችን ከስር እያወጣ እናሳያችኋለን። ሳትገዛና ስትገዛ በሚል ነው። እንዲያውም አርስቱ መሻሻል ነበረበት። ስትገዛና ሳትገዛ። ሳይገዛ ማን ነው? ሳይገዛ ንጹህ ህሊና ይዘህ ነው የምትኖረው። ስትገዛስ ህሊናን ትቀዳለህ፣ ትሸጣለህ ማለት ነው። የወይዘሮ ሀብታሙ ሳይገዛ የነበረው ህሊና ነበር። አዳምጠው። ያለው የለውጥ ሂደት እንዲቀጥልና ይሄ እንዳይቀለበስ በምሬት ለውጡን እየደገፈ መሆኑን ያሳያል። ዛሬም ጭምር ዶክተር አብይ እያካሄዱ ያለው የለውጥ ሂደት እንዳይደናቀፍና እውነተኛ ዴሞክራሲ እንዲመጣ ያለውን ጽኑ ፍላጎት ህዝቡ ያሳያል። የለውጥ ሂደቱ እንዳይደናቀፍ ለለውጥ ሂደቱ ማንኛውም ተደማሪ ሐሳቦችን እንዴት በፍቅር እንደሚቀበል ህዝቡ ያሳየበት በአጠቃላይ በዚህ መንፈስ ልታዘኝ። ምንድነው
ሁላችሁም ልፊያችሁ ከጠቅላይ ሚኒስትር ዶክተር አብይ ጋር ጠቅላይ ሚኒስትር ዶክተር ማንንም በምንም ታምር ከዚህ በኋላ የኢትዮጵያ ሕዝብ ቀልቡን ሰብስቦ ማየት የሚገባውን አይቶ በቃና በቃ ጨረሰ። ኢትዮጵያ በአሁኑ ሰዓት ላይ ከዓለም የመጀመሪያዋ ትልቁ የገዘፈች ሀገር የዓለም ሕዝብ ለምኖ የሚገባባት ምድር በቴክኖሎጂ የዘመመች በግብርና የዘመመች የዓለም ሕዝብ መለመኛና መግቢያ መጠለያ ጥላ እንደምትሆን የህንዱ ጠቅላይ ሚኒስትር መሰከሩ። በተግባርም ደግሞ ዓለም መሰከረ። ሟርትስ ምን ይላል? ምን አላት ኢትዮጵያ? ባንኳ ውስጥ እኮ አሁን የአንድ ወር ገንዘብ የላትም እኮ አለቀላት እኮ ሾቀች እኮ ህዝቡ እኮ በቃ የሚበላው አጥቶ የሚጠጣው አጥቶ የለም እኮ መግባት አትችልም፣ መንገድ አትችልም፣ ደብረዘይት አትሄድም፣ ናዝሬት አትሄድም፣ ከተማ ውስጥ ሰው ይሄ ሸዋ የሚባል ፖለቲካ ነው። በተለይ የዚህን ፖለቲካ ሻቢያዎች መሀላችን ገብተው በተለይ ኢትዮጵያ ውስጥ የተወለዱ የሻቢያ ልጆችና ህወሓቶች የሚሰሩት አጀንዳ ነው። አማርኛ ቋንቋ ይናገራሉ፣ ኦሮምኛ ቋንቋ ይናገራሉ፣ አፋርኛ ይናገራሉ፣ ሶማሊኛ ይናገራሉ፣ ጉራጌኛ ይናገራሉ። ለ27 ዓመት እንደ ጊንጥ ተጣብቀውብን ውስጣችን ሲመዘምዙ የነበሩ መዥገሮች ናቸው ሻቢያ ማለት የነገርኩ ነው ያሉት። ዓለምስ ምን ይላል? ይሄው ለዓለም ደግሞ የሚናገረው የዓለም ሰዎች የሚሉትን ደግሞ እንደዚህ ላሰማ። መደወል አይሰለም ጀነኑ and program past 6 years this is it. Ethiopia has reduced its ይሄ እንግዲህ ታዛቢ የዓለም ሰዎች ስለ ኢትዮጵያ ምን እንደሚሉ ነው። 80% ደብዟን ጨርሳ የበለጸገች አገር በመሆኗ ለመላው አፍሪካውያኖች ምን መሆን አለባት? አራያ መሆን አለባት አገር ነች ያሉ እኔ ያለው ነገር የውጭ አገር ዜጎች ናቸው የሚሉ አንተ ሙቀጫ ልጅ የፈለከው ማለት ይችላል ግን የሚሉ ይሄን ነው። Ethiopia has reduced its foreign debts from 26 billion to 4.5 billion in the past 6 years. This is a terror that the Ethiopian government has been working so hard to make sure its people be free from all foreign debts. And this is what all African countries should be working towards. Not every day debts or borrowing money from foreign people who will come to Africa to collect our resources in the name of debts. Thank you, Ethiopia, and this is an example to all other African countries to learn from this. እንግዲህ እንደዚህ ነው የሚሉ ስለ ኢትዮጵያ ሲወራ እንደዚህ ነው የሚወራላት ኢትዮጵያ። የኛዎቹስ ምን ይሉናል ስትል ደግሞ እጣዋና ፋንታዋ ይላል። ወደ ሚልኬሳ ፖለቲካ ልምጣላችሁ። ትንሽ ሚልኬሳ በጣም ተመችቷቸዋል። የትናንትናው የአሁኑም የሚልኬሳ ፖለቲካ ልምጣላችሁ። አብይ ማለት የራሻው ፑቲን ነው። ጠላት ያወራል። ሪበል ጠላት የሚል እኮ መዝሙር እኮ ለዚህ ነው የዘመረው። የኛዎቹስ እነንኩሮ ምን ይላሉ ስትል አልቆላታል ኢትዮጵያ ይለዋል። እንደዚህ መቆየት የሚያስችለው ምንድነው? አብይ አህመድ ኢኮኖሚው የሚታወቅ ነው። ምናልባትም ኢትዮጵያ በዘመኗ እንደዚህ አይነት ድቀት ውስጥ ገብታ አታውቅም። አሁን የገለጽካቸው በሙሉ ማሳያዎች ናቸው። እንግዲህ የኛሱች ምን ይላሉ? እነ ሚልኬሳ እነ እንኩሮ እነ ግልብጥ ሚዲያ ሟርተኞቹ የሙቀጫ ልጆቹ ምን ይላሉ ስለ ኢትዮጵያ? ስትል ኢትዮጵያ የምትባል ሀገር የታለች? የለችም እኮ ደቃለች እኮ ኢኮኖሚያውም እኮ ወድቋል እኮ ዝም ብለን ነው እኮ። አሁን መንግስት ምንድን የሚሰራው? ምንድን ሊያደርግ ነው? ምን ሊጠቅም ነው? እንደው ከሀገር ይጠፋሉ ይለዋል እኮ አብቹ ከሀገር ሊጠፋ እና እንደነዚህ አይነት ሰዎች ደግሞ በዘመናችን አገር ሲፈጥራቸው ዓለም ሲፈጥራቸው የኖሩ ሰዎች ናቸው። የሀገር ሸክም ይባላሉ። የሙቀጫ ልጆች ይባላሉ። ምንድነው ተስፋችን? ነው ኢትዮጵያ የለችም። እንግዲህ ኢትዮጵያ አልቆላታል። እንግዲህ መሪውን መምራት አልቻለም። ህዝቡን መመራት አልቻለም። ህዝቡ እያለቀሰ ነው። የሚበላው የለውም፣ የሚጠጣው የለውም። አገሪቷ የአንድ ወር ገንዘብ ባንኳ የለም። ምንድነው ጣፋንታዋ ይሏል። እኛ ኢትዮጵያ ውስጥ ያለው የምናየውን ነገር ነው ሊያስክዱን የሚፈልጉት። የምናየው ነገር ላይ ነው የሚጫወቱብን። በምንም ተአምር ሻቢያ እና ህወሓት
ኢትዮጵያን በመቅበር ጉዳይ ላይ አይደራደሩም፣ እንቅልፍ አይተኙም። 100 ጉድጓድ ቆፍረዋል። አንድ ጉድጓድ እንኳን የደፈሩት ጉድጓድ የለም። በቀፈሩት 100 ጉድጓድ ውስጥ 100 ጉድጓድ ውስጥ ቀብረናቸዋል። እንዳይነሱ አድርገን የቀበርናቸው ቋንቋቸውን የቁራ ቋንቋ አድርገን እንዲጨርሱ ናቸው። መጫወቻ ኳስ ሜዳውን ሜዳቸው ላይ ሰጥተን ያጫወትናቸው። አሁንም አይተኙም። አሁንም ስለምናቃት ኢትዮጵያ ትናንት ጠቅላይ ሚኒስቴር መጥቶ ለዓለም ተስፋ የሆነች ሀገር የአፍሪካ ግዙፍ ታላቅ ሀገር ብሎ ያላትን ሀገር አንድ ተራ ስደተኛ ደግሞ ወጥቶ አሁንም ተመልሶ ይላል ኢትዮጵያ ዋጋ የላትም ይላል። እያየን ነው። ሚልኬሳና እንኩሮ የሚያወሩትን ትንሽ ነገር ልጋብዛችሁ ለእናንተ ለባሉ ድምቀት። እስኪ ይርቀጥል። እንኩሮ በቃ ኢትዮጵያ ብትባል ሀገር የለችም ደምድሟል። እሱ ኦልሬዲ በቃ ደምድሟል፣ ጨርሷል። አዳምጡት። አሁን የገለጽካቸው በሙሉ አሁን አትናደድ፣ ረጋ በል። ሳትናደድ ቀስ ብለህ በሰለጠነ መልኩ አውራ። ይገባል። ምንም እኮ ደንቆሮ ደደብ ቢሆንም እኮ አትሊስት ሳትጮህ ይገባል እኮ። ሚልኬሳ የሚለው ነገር ሆቴል የከፈተ ሰው ይሸራል። ሚልኬሳ ሬስቶራንት፣ ሚልኬሳ ፀጉር ቤት፣ ሚልኬሳ ምናምን ብሎ የድለላ ስራ ምናምን ብሎ ተቋም በአንተ ስም ይከፈታል። አሁን በጣም ብዙ ሚልኬሳዎችን ፍርፍራል። አሁን ኮሜዲ ማለት ቻርሊ ቻፕሊን ማለት ነው። የዘመኑ ቻርሊ ቻፕሊን ወይ ዝንብ ማለት ሚልኬሳ ማለት የወተት ዝንብ ማለት ነው። ትርጉሙ ትግኝ ወይ እሺ። እስኪ ምንድነው ወይዘሮ ማን ነው እንኩሮ ገጥሽ? አሁን ቀጥል ለከፍተ ምንድን ያልከው? ሀገሪቷ ተስፋ የላትም ነው ያልከው? እስኪ አሁን የገለጽካቸው በሙሉ ማሳያዎች ናቸው። አንድ መንግስት በእንደዚህ አይነት ሁኔታ ነው። አሁን ምንድነው የቀረው? አንዳንድ ጊዜ የቀረው ምንድነው? አንድ መንግስት አንድ ቀን እንኳን በስልጣን ለመቆየት የሚያስችለው ምንድነው? አብይ አህመድ ኢኮኖሚው የሚታወቅ ነው። ምናልባትም ኢትዮጵያ በዘመኗ እንደዚህ አይነት ድቀት ውስጥ ገብታ አታውቅም። ስለዚህ ምንድነው የቀረው? አብይ አህመድ ለኢትዮጵያ ህዝብ ምንድነው የሰጠው? በስልጣን ሊያቆየው የሚያስችለው ምን በጎ ነገር አንድ ሊጠቀስ የሚችል ነገር አለ? ይልቅስ ሁሉ አሁን እንግዲህ እየመለስኩለት ላወራ አይሻልም? እኔ ምንድነው የሚታይ ነገር ያልከው ነው። መጀመሪያ የኢትዮጵያ ህዝብ ይኖር የነበረው አንድ ህልም ለ30 እያየ ነበር። አንድ ሽንት ቤት ለ150 እየተጸዳዳ እየሰማኝ ነው። እንደሱ ነበር የኖረው። ከተማው የት ነው ገጠሩ የት ነው ማለት ሁሉ መለየት እስኪያቅተን ነበር። ይሄን ለማወቅ መጀመሪያ መምጣትና ኢትዮጵያ ያለችበትን ደረጃ ማየት ነው። ምን ሰራልን የምትለው ይሄ የከተማውን ነው የምነግርህ። ይሄን ከተማ የአዲስ አበባን ሳወራለሁ፣ ስለ ጎንደር አወራለሁ፣ ስለ ጎጃም አወራለሁ፣ ስለ ጅማ አወራለሁ፣ ስለ ሐረር አወራለሁ፣ ስለ መላው የኢትዮጵያ ግዛቶች ነው። እሱም መተህ ስታይ የተሰራውን ስራ ታውቃለህ። ስለ ግብርና ስመጣልህ ደግሞ በጥማድ በሬ ያርስ የነበረ ገበሬ የነበረው ኢትዮጵያ የነበራት ግብርና ራሱ ገበሬው በላብ በሬ ምናምን ነገር ጠምዶ ነበር የሚያርሰው። እነዛ ቴክኖሎጂዎች አሁን ተቀይረው ሜካናይዝድ እርሻ ነው ያለው። ለዚህም ነው ስንዴ ኤክስፖርት በማድረግ በዓለም በደረጃ በአፍሪካ አንደኛ ተብላ የተቀመጠችው። ግብርናችንን አዝም መስል ወጣ ነው። በኢንዱስትሪ ስትመጣ የፋብሪካ ውጤቶቻችን አምርተን ወደ ውጭ ኤክስፖርት ያደረግን ያለ ነው። ድሮ ኢምፖርት አድርገን የምናመጣቸውን ነገሮች በሙሉ ከጫማ አቅም ከሱፍ አቅም ኤክስፖርት ያደረግን በአፍሪካ ትልቁን የኤክስፖርት ገበያ የተቆጣጠረች ሀገር ኢትዮጵያ ሆናለች። ዛሬ በከበሩ ድንጋይ አይደለም እኮ በስንዴ አይደለም እኮ በወርቅ አልፎ ተርፎ ነዳጅ ሸጣ የምትገባ የምታገኝ አገር ሆናለች። ሌላ በህዳሴ ግድብ ጉዳይ የነበሩ መሪዎችን በሙሉ አንጎላቸውን ያዘው የነበረን ህዳሴ ግድብ ጨርሰን የግድብ ባለቤት ሆነን አባያችን ተከብሮ የኤሌክትሪክ ፍጆታችንን አሳድገን እንደገናም ደግሞ ሌላም ስኮርት ግድቦች ያስፈልጉናል ተብሎ ህዳሴ ግድብን የሚያካክል ሌሎች 2-3 ግድቦችን እየገነባን እንገኛለን። በህወሓት በነበረው ስርዓት ላይ ህወሓት ተዘብዝፎ ሲበላውና ሲዘርፈው የነበረው የኢትዮጵያን ሀብት 30 ቢሊዮን ዶላር ዕዳ ከፍለን ከዕዳ ነፃ የሆነች አገር ሆናለች። ዕዳ አንበገርም።
እዳችን ግን ከፍለናል። የማን እዳ? ህወሓት አሜሪካን ላይ ሪስቴት የሰራበትን፣ ጎልፍ ክለብ የከፈተበትን፣ ዱባይ ሞል የከፈተበትን ሲዘርፍ የኖሩን የ27 ዓመት እዳ በዚች ባጭር በ4-5 ዓመት ከፍለን ከዕዳ ነፃ ሆነናል። ሌሎች መግለጽ ያለባችሁ ነገሮች ካሉ ገልጽልሃለሁ፣ ግን በትንሹ ነው። ምንድነው የተሰራው ስራ አላልከው? ከትንሽ በትንሹ። ለዚህ ነው የዓለም ታላላቅ ሀገራት መሪዎች እየመጡ ስለ ኢትዮጵያ እየተነፈሱ የሚወጡት። ይሄው ነው። በጥላቻ ውስጥ ስላለ ይሄ ሊታይ ስለማይችል እኛ እንደዚህ በሚዲያ እየወጣን ድሮና ዘንድሮ እያልን የትላንቷን ኢትዮጵያ የዛሬዋን ኢትዮጵያ እያየን ያለ አይን እስከታወቅ ድረስ ማየት አትችልም። ስለዚህ አንተን እንድትረዳ አንፈልግም። ግን ለጥያቄ መልስ ልስጥካል። ከመቶ ትንሿን አንዷን ብቻ ገልጽልሃለሁ። ምን ትሰራለህ አልከው ነው አታውቅም። ስለዚህ ምንድነው የቀረው? አብይ አህመድ ለኢትዮጵያ ህዝብ ምንድነው የሰጠው? በስልጣን ሊያቆየው የሚያስችለው ምን በጎ ነገር? እዚህ ጋር በስልጣን ላይ ሊያቆየው የሚችል ምን በጎ ነገር አለ ካልክ፣ አንደኛ ራዕዩ፣ የወደፊቷ ኢትዮጵያ ራዕይ እጁ ላይ ነው ያለው። ያን ራዕይ ማሳካት አለበት። ያን ራዕይ ለሚያሳካበት ጊዜያቶች በሙሉ የኢትዮጵያ ህዝብ በጸጋ ይጠብቀዋል፣ ራዕዩን እስኪያሳካ ድረስ። ራዕዩ እንደ ሌሎች መሪዎች የ30 ዓመት የ40 ዓመት የ20 ዓመት ራዕይ አይደለም። የጥቂት ዓመታት ራዕዩ ነው። ከሞላ ጎደል ከ50% በላይ ጨርሶታል። 70% ኦልሞስት ጨርሶታል። የተቀረችውን የ20% እና ራዕዩን ለማሳካት ህዝብ ከጎኑ አለ። አቅም አግኝቷል፣ ጉልበት አግኝቷል። በመከላከያውም በህዝቡም በኢኮኖሚውም ፈርጥመን ወጥተናል። ራዕያችን ለማሳካት የሚፈጅበትን ጊዜ በሙሉ ከአብይ ውጭ ወደ ውጭ ብሎ 120 ሚሊዮን ኢትዮጵያ ህዝብ ተከትሎታል። ትስማማለህ? መብት ነው። አትስማማም? መብት ነው። ጫካ መግባት መብት ነው። ይሄ ነው የመለስኩልህ ይመስለኛል። አንድ ሊጠቀስ የሚችል ነገር አለ። ገኙንስና ጠቀስኩልህ እኮ በቃ ከዚህ በላይ ምን ይጠቀሳል? በሙሉ ዝርዝር ደብዬ ጉማሬ ነው። ከዚህ በላይ ጠቀስኩልህ እኮ ማንደለው ከማንም በላይ የሚያውቀው ይሄ ነው። ስለዚህ ሌላ የት ካለ ልመልስልህ። ይልቀጥልሽ። ልቅስ ሁሉም ነገር እየተበላሸ እየፈራረሰ ነው የመጣውና ምንድን ነው የፈረሰው? ካሳንቺስ ፈረሰ። ካሳንቺስ ፈረሰና ፓሪስ መሰለች። ፓሪስ በኤሮፕ ስታንዳርድ ተሰራ። እዛ ካሳንቺስ መንደር ላይ እንደ ድሮ አንድንም ለ50 የሚያይ ሰው የለም። እዛ ካሳንቺስ መንደር ላይ በአሁኑ ሰዓት ውስጥ አንድ ሽንት ቤት ለ100 የሚጠቀም ለሽንት ቤት ድንጋይ ወረፋ ይዞ የሚያስቀምጥ ህዝብ የለም። ተቀይሯል። ስለ ከተማዋ ውበት፣ ስለ ከተማዋ እድገት፣ ስለ ከተማዋ የደረሰችበትን ደረጃ አንተ ሳትሆን ስደተኛ ነዋሪ የሆነ ሰው መስክሮ ጨርሶታል። እንደው ትንሹ ልንገርህ ብዬ ነው። ይልቀጥል። የሚችል ነገር አለ። ይልቅስ ሁሉም ነገር እየተበላሸ እየፈራረሰ ነው የመጣውና ታዲያ ለምን ቆየ? እስካሁንስ አብይ በስልጣን ላይ ቆየበት ተአምር ነው ምንድነው ልንል? አዎ ተአምር ለቀጣይ 100 ዓመት ጠብቆ ብያለሁ። ባለፈው አልሰማኝም እንጂ ለቀጣይ 100 ዓመት ከሱ የተሻለ መንግስት፣ ከሱ የተሻለ ሰው እስኪፈራ ድረስ አገሪቷን የሚያስተዳድራት ጠቅላይ ሚኒስትር ዶክተር አብይ ብቻ ነው። አብይ እንኳን መቃኝ፣ ደከመኝ፣ ስልጣኑን የሚረከበኝ ሰው ፈልጋለሁ ብሎ ቢል እንኳን እላዩ ላይ መሳሪያ ደቀነበት አገሪቷን የሚያስተዳድራት አብይ መሳሪያ ደቀነበት ኢትዮጵያን ያስተዳድራት። አሁን ባለው ፖለቲከኛ እከሌ የሚባል ሚስተር ኤክስ የሚባል ፖለቲከኛ አላገኘንም፣ እያየን ያለን። ስለዚህ ስለ ቀጣይ ጠቅላይ ሚኒስትር ዶክተር አብይ አገሪቷን ለ100 ዓመት እንደሚገዛና እንደሚመራት አለማወቅህ የራስ ጉዳይ ነው። ግን ለቀጣይ 100 ዓመት ጠብቀው። ተገልብጠህ ስትመጣ ግን ተጠንቀቀው። እነዚህ ሁሉ ፋይሎቻችሁ ስላሉ፣ እነዚህ የተፋቿችሁ መርዞች ስላሉ ተጠንቀቁ። ብዙ ሰዎች ተገልብጠው አሁን ሌላ ሰው ሆኖ እያየዋቸው ነው። መጀመሪያ ነው ቀድሞ ያናት ይፍረስ የመዝናኛ ፕሮግራም ነው። ሄድ ከተላችሁ ይበል። እየተበላሸ እየፈራረሰ ነው የመጣውና ታዲያ ለምን ቆየ? እስካሁንስ አብይ በስልጣን ላይ ቆየበት ተአምር ነው ምንድነው ልንል ምንችለው? ይኸውልህ አሁን
አብይ ኢኮኖሚው ራሱ በጣም አብይን ሊበላ ነው ብለናል። ግን ደግሞ ምንድነው መሰለ ካልተዘጋጀ ዝም ብሎ አይሄድልም፣ እስከ መጨረሻ ይቀመጣል። እሱን የሚተካ ቡድን ጥምር ራሱን መዘጋጀት አለበት። የሚቀረው ብዙ ቡድኖች አሉ። እነሱ ተደራድሮ ይፋ ሲያደርጉ አብይ ቦታውን ትክክለኛ ሀገሩን ይነግረናል። በዛን ያኔ የሚቀረው አሁን ህዝቡ ተቃጥሎ ወደ ውጭ መውጣት ይፈልጋል። እንደዚህ አብዮት ምናምን ጫፍ ላይ ደርሷል። ነገር ግን መደራጀትና የተደራጀ ኃይል ያስፈልጋል። የሚረከብ ኃይል ያስፈልጋል። የሚተካ ማንም እኮ ነው ይለው ማን ሚልኪስ ወደ ስልጣን ሲመጣ ታስታውስ እንደሆነ ዩኤኢዎች ወደ 2 ቢሊዮን 3 ቢሊዮን ድጋፍ ሰጡ። 3 ቢሊዮን ዶላር 1 ቢሊዮን በሻንጣ ይዞ ኮርዳይት ጋር አስቀመጠው። ለኮርዳይት ሰጠው። 1 ቢሊዮን ለኔ ያስቀምጥ ብሎ ሰጠኝ። ለኔ 1 ቢሊዮን በሻንጣ። እሺ ምን አደረኩት እኔ? ከዛ ውስጥ 1 ቢሊዮን በሻንጣ ነው የወሰደ አብይ። እኔ እንደ በእውነት አቆይ እናንተ እርግማን ነው አትሉም? ይሄ እርግማን ነው አትሉም? እስኪ እርግማን ነው የምትሉ ጻፉ። እርግማን ነው የምትሉ ጻፉ። እስኪ እርግማን ነው የምትሉ ጻፉ። እርግማን ነው የምትሉ ጻፉ። በሙሉ ማሳያዎች ናቸው። አንድ መንግስት በእንደዚህ አይነት ሁኔታ ነው። አሁን ምንድነው የቀረው? አንዳንድ ጊዜ የቀረው ምንድነው? አንድ መንግስት አንድ ቀን እንኳን በስልጣን ለመቆየት የሚያስችለው ምንድነው? አብይ አህመድ ኢኮኖሚው የሚታወቅ ነው። እኔ ለቀጣይ ዓመት ጠብቅ ብለዋል። ስለ ሳምንት ያወራልኛል። ወርቁ አይተናው እንኳን በቃኛለ። የወርቁ አይተናው እንኳን ያክል ልበና ይስጣችሁ። ወርቁ በቃኛለ። በቃ የራሴን ህይወት ጀምሬያለሁ። ፖለቲካ በቃኛለ። አብቹን አልችለውም አለ። በቃ ሳልሳዊ ቴዎድሮስ ተብሎ እኮ እሱም ተጠርቶ ነበር። ሳልሳዊ ቴዎድሮስ የአማራው ባለሀብት ሳልሳዊ ቴዎድሮስ እሱን ስልጣን የሚረከቡ ይባል ነበር። እሱ እንኳን በቃኝ ብሎ ፋሙን ቺኮቹን እየያዘ በደንብ አድርጎ ይዝናናል ያለው እያየዋል። salat alaka ወርቁ አይተናው እንኳን በቃኛል። በቃ ፍቅር ወደ ፍቅር ይገባ ወይ ይብዛል ይላል። እናንተ ፖለቲካ አልሆነላችሁ ባለ ሚልኬሳ ፖለቲካ አልሆነልን። ፖለቲካ ጥባጥቤ እንደ እግር ኳስ ጨዋታ 10-0 እየመራችሁ ነው ያላችሁ። ተሸንፋችኋል። ትልቅ እርግማን ነው። ምህረት ይደርግላችሁ፣ እንጸልይላችኋለን። አሁን ይሄን ትታችሁ ወደ ፍቅር ህይወት ወደ ትዳር ህይወት አትገቡ ወይ? ጥያቄ እሱ ነው። አይሻላችሁም ወይ ነው ወይስ በዚህ እኚህ ላይ ነው? ስለዚህ ምንድነው ላችሁ ፈለኩት ነው ፖለቲካው እንደሌለ አውቃችሁት ይሄንን ጫጫታ ማሻሻሉን ተዋጠውት ነው ብላችሁ ለእናንተ ነው። ከፈለጋችሁ እንደራሳችሁ ጉዳይ አድርጉት። እኔ ስለማያገባኝ ነው እሱ ውስጥ ያልገባሁት። አሁን ያው ግን ህዝቡ ማህበረሰቡ አቋማችሁ ማወቅ ስላለበት ነው። አንድ እንትን ነበረ ጠፋኝ። እሱ ለእናንተ ማሳየት ያለብኝ ፋይል ነበረ። አክቹዋሊ እዚህ ላይ አልጫኑትልኝም።
ኦኬ ችግር የለውም ነገም ከወዲያ ያመጣበታለሁ። ኦኬ ይሄን እንተውና ትናንትና ስለነበረው አንዳንድ ታስታውሱ ከሆነ ስለ ቤንሻንጉልና እዛ አካባቢ ላይ ስለ ጋምቤላ አካባቢ ላይ የነበሩ ነገሮችን አንዳንድ ነገር ጫፍ ብያችሁ ነበር። በጋምቤላና በዚህ በቤንሻንጉል አካባቢ ላይ ከፍተኛ የሆኑ ታጣቂዎች አሉ የሚንቀሳቀሱ። በአብዛኛዎቹ 30% ሻዕቢያዎች ናቸው፣ ኤርትራውያኖች ናቸው በዛ በኩል የሚንቀሳቀሱት እና በተለያየ ጊዜ በሽፍትነት የወጡ ናቸው። ብዛት አላቸው ከ200 ምናምን ሺህ በላይ ይሆናሉ። እነሱ ጋር ብዙ ጊዜ የሚሰራው ስራ የዲፕሎማሲ ስራ ነው የሚሰራው። ከመከላከያ ጋር እንደ መከላከያ ይዋጉን ጎሪላዎች ናቸው። የሱዳን አማጽያኖችም አሉበት አብረዋቸው። በአብዛኛዎቹ ኤርትራውያኖች ናቸው ያሉት። ኤርትራውያኖች ኢትዮጵያ በማጥፋት ደረጃ ላይ በአራት አቅጣጫ መጥተውብናል። በአራት አቅጣጫ ነው የመጡት። የመጀመሪያው ያው እንግዲህ በተለያየ የምታዩት የአማራው ክልል ላይ የነበረው በጎጃም፣ በጎንደር፣ በወሎ፣ በሰሜን ሸዋ ምናምን አካባቢ ላይ አማራን መስለው አማራ ማዳከም የሚል ስልታቸው ነበር። ኦልሞስት ስለተባለነ ተባረዋል። እዛ ላይ በደንብ እየተስተናገዱ ያሉት በአብዛኛዎቹ የሻዕቢያ አመራሮች እየሞቱ ያሉት አሁን ጎጃም ውስጥ ነው፣ ጎንደር ውስጥ ነው። አሁን የኮበሉ እየጠፉ ነው ያሉት። ወደ ቤንሻንጉል እየገቡ ይገኛሉ። በአሁኑ ሰዓት ወደ ጋምቤላ እየገቡ ይገኛሉ። ሁለተኛው እንግዲህ የሻዕቢያ ኃይል ያለው በትግራይ ውስጥ ነው። ቋንቋቸው አንድ ስለሆነ ትግርኛ ስለሚናገሩና በትግርኛ ቋንቋቸው የትግራይ ህዝብ ውስጥ ገብተው የትግራይን ሰላም ማወክ ነው። ትግራይ ወደ ሰላም እንዳትመጣ ነው እስከ መጨረሻው ቢሰሩት። በዚህ በኩል ከአንዴ ከታደሰ ጋር ይሆናሉ፣ አንዴ ከደብረጽዮን ጋር ይሆናሉ፣ አንዴ ከሞጆሮ ጋር ይሆናሉ፣ አንዱ ከአብርሃም ድንኩል ጋር ይሆናሉ። እንዲሆኑ ትግራይን ሰላም መንሳት ነው። ልክ አማራው ላይ የነበረውን ጨዋታ መጫወት ነው። አሁን የትግራይ ህዝብ ትንሽ አይኑን የገለጠ ይመስለኛል። ትንሽ ገና ነው፣ አልገልጡም፣ መገልጥ አይችሉም እነሱ። ዞሮ ዞሮ ግን የዛች አይነት ጭምጭምታ ያለው ታደሰ ወረደ ትናንትና አዲስ አበባ በገባበት ጊዜ የመጀመሪያ ያነሳው ጥያቄ ገንዘብ ነው። ገንዘብ አይሰጣቸውም፣ ምንም አይሰጥም። ምክንያቱም ገንዘቡ ቢሰጥ ለትግራይ ህዝብ ወርዶ መሬት ላይ ይከፋፈላሉ ወይ ደሞዝ ይሆናሉ ወይ ለማህበረሰቡ ለመሰረተ ልማት ይውላሉ ሲባል አይውልም። ጥይት ነው የሚገዙበት፣ መሳሪያ ነው የሚገዙበት። ምክንያቱም ባለፈው በነበረው ጥቅምት 24 ውጊያ ጠቅላላ ትግራይ ውስጥ የነበረ መሳሪያ ሻዕቢያ ዘርፏቸዋል። ምንም የላቸውም። አሁን አንዳንድ ቤተክርስቲያን ውስጥ የቀበሩት ታንክ፣ ምናልባት መድፎች፣ አንዳንድ በየቤተክርስቲያኑ በተለያየ ቤተክርስቲያን መሳሪያ በትግራይ ውስጥ ያለ ቤተክርስቲያን በሙሉ መሳሪያ ግምጃ ቤት ነው የሚባለው። እዛ የምታገኘው ጊዮርጊስ ካገኘ ትግራይ ውስጥ ምንድነው ተጋሩ ነው ማን ይባላል ጻፉ የተጋሩ ነው ይባላል። የዛ የመሳሪያ ግምጃ ቤት ነው የሚባለው። ስትቆፍሩ የምታገኘው መድፍ ነው። አቡነ አረጋይ ብትገባ አቡነ አረጋይ መሬት ውስጥ የምታገኘው ጥይት ነው። እና ራሱ ተቋሙ ራሱ ሀገሩን ራሱን የመሳሪያ ማከማቻ አድርጎታል። ለዚህ ነው በፕሪቶሪያ ስምምነት ጊዜ የውጭ ሀገር መሪዎች የውጭ ሀገር አዛዥ ኦፊሰሮች መጥተው የወዳደቀ መሳሪያ ይሁንና ብለው ያስረከቡት። እቺ አሁን ለጦርነት የተዘጋጁበት ጊዜ ነው። ያን ጦርነት ከኢትዮጵያ መከላከያ ጋር አይዋጉበትም። እርግጠኛ ነው ነገራቸው፣ አይዋጉበትም። ከሻዕቢያ ጋር ግን ይዋጉበታል። ሻዕቢያ ደግሞ መላውን እንዳለ በትግራይ ውስጥ ያለውን ጠቅላላ ከጥይት አንስቶ እስከ ከባድ መሳሪያ ስለወሰደባቸው በቀላሉ ሻዕቢያ ያጠቃቸዋል። ሻዕቢያ እንደ ሀገር እንደ መቆም እንደማይችል የዓለም ሕዝብ ያውቃል፣ እኛም እናውቃለን፣ ራሱ ኤርትራውያኖችም ያውቃሉ። ኤርትራ ሆና መቆም አትችልም። የሚያስቆማትም የላትም፣ ምንም ነገር የላትም ከድካም ውጭ ምንም የላትም። እልህ አለባት። አሁን ኢትዮጵያ ማዳከም ኦፍኮርስ ሽፍታም እየላከችብን ነው ያለችው። ስለዚህ የሻዕቢያ ተልእኮ ኢትዮጵያን ማጥፋት እንደሆነ ያወቀው የዓለም መንግስታት የዓለም ሕዝብ ራሳቸው ሊያጠፏቸው ወስነዋል። ይጠፋል። የመጀመሪያ ቀዳሚዋ እስራኤል ነች። እስራኤል የሁቱ የምን ታጣቂ ያለች ሻዕቢያ እያሰለጠነ ወደ የመን የሚልካቸውን ከትላንትና ወዲያ ከ600 በላይ የሆኑ በመርከብ ተጭነው ከሳዋ ሰልጥነው ወደ የመን ሲሄዱ ባህር ላይ ነው ያሰመጠቻቸው። ፖለቲካ ኒውስም አልተወራም፣ ሚዲያም አልተወራም። አርጋ ጨርሳ ሪፖርትም አላደረገችም። እሷ ከውስጡ የወጡ መረጃዎች ስለሚነግሩ ነው። ጭጭ ነው ያደረገቻቸው። ሰው አሁንም እየጠበቀች ነው ያለችው ልታጠፋቸው። መጥፋታቸው አይቀርም። ሻዕቢያ በግንባር መዋጋት አይችልም። ለዚህ ደግሞ የሀገር መከላከያ ሰራዊታችን የቀድሞ መከላከያ ሰራዊታችን በነበረው ውጊያ ላይ አፋቤት ሰው አልባ፣ ናቅፋ ሰው አልባ፣ አልጌና ሰው አልግባ አገር ሆና ወንድ የሚባል ኤርትራ ውስጥ ጠፍቶ ከትግራይ ሀገር ነው ወንዶች ልጆች ስጡን ብለው አምጥተው የተዋጉት። ይህ ግልጽ ነው።
ዛሬ አሁን ስለ ጦርነት ያወራሉ። ደርግ እንዲያርገን ደርግ ለመዋጋት አቅም የላቸው፣ ሞራሉን ጉልበቱም የላቸው። ይሄ እንግዲህ የነበረው ባለፈው የነበረው በአሁኑ ሰዓት ላይ አይሞክሩትም። እሱ ከኢትዮጵያ መከላከያ ጋር አይሞክሩም፣ ሻዕቢያ አይሞክሩም። ምክንያቱም ጦርነቱ በተጀመረ በ30 ደቂቃ ያልቃል። ጦርነት ሲጀምሩ ከ30 ደቂቃ ያልቃል። ይሄን እርግጠኛ ሆኜ ነው የምነግራችሁ። ምናልባት የእግረኛ ሰራዊትም ወይ ደግሞ ሜካናይዜሽን ላይ ገባ ይችላል። ባለው አሁን መከላከያው ባለው መንግስት መዋቅር ብቻ በ30 ደቂቃ ጦርነቱን ይጨርሰዋል። አሁን የሚችሉት ምንድን ነው? መሀላችን ሆኖ ማጥቃት ነው። መሀላችን ሆኖ መበታተን ነው። ማዕበላችን ሆኖ ሴራ ማሴር። ለዚህ መንግስት ምን እየሰራ ነው ለሚለው ነገር እንግዲህ የሻዕቢያ አባላቶችና የንጹህ ኤርትራውያኖችን የመለየት ስራ እየተሰራ ነው ያለው። ደግነቷ ለባለውለታችን ናቸው በሙሉ የመጡትን ትራምፕ ያባረራቸውን ይቀበላሉ ብላለች። ተመስል ባቄላ ቀረ ፈስቀለላል። ሊገቡ ነው አሉ። ወደዛ መግለጫም ሰጥቷል። ኢሳያስ አፈወርቂ ትናንት መግለጫ ሰጠ። ማንኛችሁ ከአሜሪካ ነገር አሜሪካ የሚያባረራችሁ እኔ ጋር ነው ብለዋል። 120 ነው በፊት 250 ካሬ ሜትር ቦታ ነበር። 120 ካሬ ሜትር ቦታ ከአሜሪካ ተመላሽ ዲያስፖራ በሚል ተሰርቷል አሉ። ከቃኘው ምንድነው ቃኘው ሻለቃ ነው ምን ይባላል? ከሱ ጀርባ ያለው ሜዳ በሙሉ ከአሜሪካ ነገር ተመላሽ ለሚመለሱ ዲያስፖራ ተብሎ ቦታው ሁሉ ታጥሯል አሉ። አላየሁትም፣ ወሬ ነው የሰማሁት። ያው ግን አንዳንድ ሺህ ብሯን ይቀበላቸዋል። ይሱ በገንዘብ ቀዳይ አንዳንድ ሺህ ብሯን አስረክበው ነው የሚገቡት። ያው ኢንዳይሬክትሊ ቦታውን የሚሰጣቸውን ቦታ $1,000 ገዙ ማለት ነው። ሌላ ገንዘብ ካላቸው ተበርብረው ነው የሚገቡት። $500 በላይ ከሆነ መንግስት ይወርሰዋል። ይሄ በኤርትራ ህግ ነው። ህጉም ስለሚያዘላቸው ማንኛውም ዲያስፖራ ኤርትራ ከገባ እየተነገረ ነው፣ ይታወቃል እንደሚደረግ። ስለዚህ እኔ አሁን እንደ ኤርትራን እንደ ሀገር አድርጌ ቆጥሬ አላወራም። ስለ ኤርትራ ስለማያስፈልግ ለእኔ አጀንዳ ስለማይጠቅመኝ ማለት ነው። የጦርነቱ ጉዳይ ግን የኤርትራና የትግራይ ጉዳይ ጦርነት እንዴት ነው የሚጀምረው? ለምን ይጀምራል? ኮርዬ ካላችሁኝ ግልጽ ስለሆነ። ምክንያቱም ኤርትራውያኖች ትግራዮችን አያምኗቸውም፣ አይዋደዱምም፣ አያምኗቸውም። በጋራ የሆኑበትን ምክንያት በቀደም ነግሬያቸዋለሁ። አሁን ማስረዳት አያስፈልገኝም። አሁን አንድ የሆኑበት ምክንያት ምንድን ነው? በምክንያት ነው ኢትዮጵያን በመውጋት ጉዳይ ነው አንድ የሆኑት። ይልቁኑ ደስ ያለኝ ነገር ምንድን ነው? አሰብን የምንሰጥ ከሆነም ከሰጠንም የባህር ወደቡ ከሰጠንም የምንሰጠው ለትግራይ ነው ብለዋል። ትግራይ ኢትዮጵያ አለች። አንድ መግለጫ ላይ ኢሳያስ አፈወርቂ ለዛ ብሎ ተናገር የሚለው ይሰማው። አሰብን አንሰጥም ለኢትዮጵያ መንግስት፣ ከሰጠንም ለትግራይ ይሰጣልን ብለዋል። ትግራይ ማነች? ወስዳችሁታል ትግራይ እናንተ ጋር። እኔ በጣም የሚገርመኝ የትግራይ ልጆች ለምንድን ነው ወታችሁ ይህን የማትናገሩት ነው እኮ ብለው። ንጹህ ኤርትራውያኖች ለምንድን ነው ኤርትራ ሰላም እንድትሆን የማትፈልጉትና ወታችሁ እንደማትናገሩት ነው። ብርጌድና መሪዎችን እናያቸዋል። በ6 ወር አንድ ጊዜ ብር ይላሉ፣ ከዛ በኋላ ይጠፋል። አንድ ሆቴል ይሰበሰባሉ፣ ይጨፈራል፣ ዳይባተር ባላ የሉም፣ ከዛ በኋላ ይጠፋል። ምንድን ነው ማቀዝቀዣ ያደረጋችሁ ነው፣ ፍሪጅ ያደረጋችሁ ነው። ትታገላለህ፣ ታገልና ጨርስ በቃ። ምንድን ነው የምንም ብር በቃ ታገሉና ጨርሱት። ፖለቲካውን አቁሙት፣ አስቁሙት። አለዚያ እናንተ በየጊዜው በዚህ ጊዜ መግለጫ ሰጡ፣ በዚህ ጊዜ ያደርጉ፣ በዚህ ሆቴል ተዘጋጅ፣ በዚህ ይሄ በቃ ሰለቸን፣ ያደከመን። እኔ ስለሰለቸ እንደ ፖለቲካ ማውራት አልፈልግም። አንዳንድ ጊዜ ምንድነው አውቃችሁ ሁሉ የምትጣሉ ነገር ሁሉ ይመስል ጊዜ አለ፣ አውቃችሁ ሁሉ ይመስለኛል። እና እኔ ይህንን ጉዳይ በሌላ አጀንዳ መጣበት ሊሆን ይችላል። ለአሁኑ ግን ስለማይጠቅመኝ ልለፈው እና ልሂድ። ዋናው መሰረታዊ ነገር ምንድነው? ሻዕቢያና ትግራይ መቼ ጦርነት ይጀምራሉ? ዋት እሱን እንግዲህ ትክክለኛ መረጃ ማግኘት አልቻለም። የተመቁ መሰለኝ። እንዴት ነው ይሄንን ከምንጫቸው ከራሳቸው ካላገኘን እኛ ባለን ኔትወርክ እስካሁን ድረስ የሚጀምሩበት ቀን አለ። ግን መጀመሩ አይቀርም። ከተጀመሩ አንድ ያሸንፋል። እንግዲህ ማየት ነው። የሰሚ ፋይናል የአሸናፊዎች አሸናፊ ጋር ከኛ ጋር እንጋጠማለን ብያቸዋለሁ አይደል? ከአሸናፊዎች ጋር እንጋጠማለን። ደደቢት የተጠመቁ መሰለኝ። ስለዚህ ይሄንን በዚህ መልኩ ብናቆመው ጥሩ መሰለኝ። እኔ አሁን ፖለቲካ እንደ ፖለቲካ የለኝም። በዚህ አጋጣሚ ላይ ለትውልድ አድማጭ ተከታዮቻችን መርጋችሁ እንደ ፖለቲካ ብዬ መስራው ነገር የለኝም። የሚታዩ ነገሮች መሬት የወረዱ ነገር ስላለ በሚታዩት ነገር ላይ ማውራት ይችላል፣ በሚታዩት ነገር ላይ። ከዛ ውጭ ግን እንደ ፖለቲካ ይሄ ፖለቲካ አለ ብዬ እንደ ትላንትና እንደተዋጋሁት አሁን አልዋጋም።
ስለዚህ ነው ያለው። ስለ ሰላም እንደማትፈልጉ ግልጽ ነው። የሰላም ልዑክ መሆናችሁም ሰላም አምባሳደር መሆን አትችሉም። ሰላም በጣም እንደ ሰማይ ርቋችኋል። ስለዚህ ከሰላም ውጭ ሌላችሁ ምርጫችሁ ምንድን ነው የሚለውን ነገር እናያለን። ኢሳያስ ማለት ትዳሩን ትቶ ውሽማ የሚጎተት ማለት ነው። የራሱን እስከ መሰብሰብ ጎሪላ ይከፍታል። በጎሪላ ነው ያላችሁ። ስለዚህ አሁን የመጨረሻ እድላችሁ የራሳችሁን እድል በራሳችሁ ወስኑ የሚለውን ጥያቄ ትግራይ ጠይቅ ተብሎ ታደሰ ወረደ እዚህ መጥቶ ብር ጠይቆ ከብር ቀጥሎ ሀገረ ትግራይ ሆነን እንቀጥላለን የሚል ጥያቄ አንስቷል የሚል ነገር ሰምቻለሁ። ጸባችንም ከደብረጽዮን ጋር ጸባችንም ይሄው ነው። የትግራይም ህዝብ የላከኝ በቃ ሀገረ ትግራይ ሆነን እንቀጥል የሚል ጥያቄ አላቀርብ ነው የመጣሁት። ራሳችን እስክንችል ድረስ ግን መቋቋሚያ ብር ስጠን ያለው ቃል በቃል የተናገረው ነው ታደሰ ወረደ። ራሳችን በሁለት እግራችን እስክናቆም ድረስ የመቋቋሚያ ፍራንክ ቀበቶ ነው ያዘኝ ወይስ ምን ነው ያዘኝ? መቋቋሚያ ይሰጠን ይላሉ። ትዳር ነው እንዴ እናንተ መቋቋሚያ ይሰጣችሁ? ትዳር ሲሆን ነው ጎጆ ልስትወጪ ተብሎ የሚሰጠው። መቋቋሚያ ገንዘብ ይሰጠን ብሏል ታደሰ። ሀገረ ትግራይ ሆነን እስክንቀጥል ድረስ መቋቋሚያ ብር ስጠናል። የለም ብር የለም አንሰጥም። ዘንድሮ እናንተ በደህና ጊዜ አብዳችሁ እኛን ልታሳብዱ ነው ብትፈልጉት። እኔ አላብድም። ያሳብዳችሁ አባት ያምላክ። ስለዚህ ፖለቲካቸው በየት በኩል እንዴት አቅጣጫ እየዞሩ ነው ብለው ስትሉ ዞሮ መጨረሻቸው ጦርነት ነው። ደብረጽዮንን ለፍርድ ማቅረብ አለበት። የትግራይ ወጣት በቃ ልትለው ይገባል። ከአሁን በኋላ እጃችን አናስቆጥርም። መቆሚያ ይሰጣቸው እና ቤተክርስቲያን ይግቡ። መቆሚያ ነው መቋቋሚያ ነው የጠየቁት። መቆሚያና መቋቋሚያ ሰጥተምሳት የመንግስት ዝምታ እስከመቼ ቆንጆ ነው። የመንግስት ዝምታ እስከመቼ ነው የምትለጥሩ ነው። መንግስት አይፈልግም ውስጥ ይፈልጉታል። ከደካላቸውማ ይፈልጉታል። እነሱ ይውጣላቸው፣ ግድብ ይውጣላቸው። ሰንኮፋቸው እስኪወጣ ድረስ እስኪነቀል ድረስ ይወጣላቸዋል። በምንም ታምር ጦርነት አንጀምርም። በጣም የጎትቱ መከላከያ ትግራይ እንዲገባ ይፈልጋሉ። አይገባም መከላከያ። ይህን አስረግጬ ነግራችኋለሁ። ቀድሜ ነገርኳችሁ። እየፈለጋችሁ ነው። አይገባም። አሁን አንድ ነገር ላይ አርግበናችኋል። የትግራይ ተፈናቃይ የሚል ፖለቲካ ሸዋሸዋ እንዳይናገሩ ያነግራችሁ። የትግራይ ተፈናቃይ የላትም። በሱ ተማምናል። ደስ የሚለው ነገር ይሄ ሸዋሸዋ ነው። በመፈናቀያ ሊነግዱ፣ በመፈናቀያ ስም ብር ሊበሉ፣ በማፈናቀያ ስም መሳሪያ ሊገዙ ነበር የነበረው። እሱም ፖለቲካ ጨርሰዋል። የለም የትግራይ ተፈናቃይ የለም። ከወልቃይት የተፈናቀለ አንድ ሰው ጠፋ። አንድ ከራያ የተፈናቀለ አንድ ሰው ጠፋ። ከሁመራ የተፈናቀለ አንድ ሰው ጠፋ። በሙሉ ትግራይ ወልቃይትና ራያ እንዲመጡ እንዲሰፍሩ ከአዴግራት የመጡ ከሽሬ የመጡ ከአንደርታ የመጡ ሰዎች ብቻ ናቸው ያሉት እንጂ አንድ ትግራዋይ ወልቃይትን የሚያውቅ ራያን የሚያውቅ የወልቃይት ተፈናቃይ የራያ ተፈናቃይ የሚባል የለም። እንግዲህ ኔትወርክ ያስቸግራል። ዞሮ ዞሮ በትክስ ሰንኮፍ ፊሊንግ ማለት ጭቃጭቃ ማለት ነው። ስለዚህ የለም ከተከዚህ ወዲያ ማዶ ነው። ከተከዚህ 50 ኪሎ ሜትር ወደዛ ነው ብላችኋል። ትግራይ የምትባለው ሀገር እኔ አሁን እሱን በዚህ መልኩ እናስቀምጠው። እሱን እንተወው፣ ስለማይጠቅምን እንተወዋለን። እሱ እናልፈዋለን፣ እንዘለዋለን። እሱ ምንድነው አሁን እኔ የምለው ነገር ሰላም እንደማትፈልጉ ለሰላም እንደማትፈልጉ በውጊያ ውስጥ ብቻ መኖር እንደምትችሉ ራሳችሁ ትነግራችሁናል። ከራሳችሁ አንደበት ነው የሰማነው። መለስ ዜናዊ ሲሞት የተናዘው ንዛዜ ይህንን ነው። አልሰሙትም። የመለስ ንዛዜን ቢሰሙት ኖሮ ይሄ ነው ያለው።
አማራ የነቃ ሰዓት ላይ አማራ ያወቀ ሰዓት ላይ ወልቃይትን በካርታ ውስጥ እንዳጠቃለልንበት ራያን በካርታ ውስጥ ምንም ሀልዋ ምላሽ ብለን የሰራነው ደባና ወንጀል በድብቅ የሰራነው ሚስጥር አማራ ያወቀ ሰዓት ላይ እንዳትከራከሩት ነው ያለው። እንደዚህ ነው እንዳትከራከሩት። አማራ ይሄን ሲያቅ ቀጥታ መልሱና ሱት ነው ያለው። ሱት መሬቱን አይ አንሰጥም መሬቱን አንዴ ብለናል፣ አንዴ ካርታ ላይ አስፍረናል፣ አንዴ እንደዚህ ብለናል ብላችሁ የምትሉ ከሆነ ግን በግሉኮስ ነው ኦክሲጅኑ ነቅሮ እኮ ነው ካፉ ላይ ተናገሩ የምትሉ ከሆነ ግን አለ ደደቢት ተወልደን ወልቃይት ትቀበራላችኋል። ወልቃይት እየተቀበሩ ነው ያሉት። ይህንን ደጋግመን እየመከርን ያለ ነው። በቆራጭን ብር የማዳምጥ ወይ እንኳን አገኘው ምን እያጠፋችሁ እኮ ነው ብሎክ እያደረጓችሁ ከዛ ምን አይነት ሲስተም እንዳላችሁ አላውቅም። ቫሪያል እንዳንወጣ ያደርጋሉ። በሌላ እንደገና እኮ ዩቲዩብ ደግሞ ከፍተዋል እኮ በኔ ብዙ ለሚያያለ እኮ ሰው እንደማያይ አድርጎ የሚሰሩታል። ምንም በቃ አልቻሉም። ሚዲያውን በቃ የተቆጣጠርኩ እኮ ዳይት በቃ ምንም በቃ የሚዲያው ድሮን የተባለው እኮ እውነተኛ ስም ሆኖ ወጣ። በቃ በምንም ታምር ማንም ጽንፈኛም ይሁን የሸኔም ይሁን የፋኖ የጁንታም ይሁን የሻዕቢያ ማንም ባንዳ ቅጥረኛ ሆዳም በሙሉ ልታካኝ አልችልም። ማንም አልቻለም። አብዱልአይ ማለት ያውና ተክልት እኮ ነው። አብዱልአይ ይላል። የሙስሊም ስም ደግሞ ይዘውታል። ታይዟል ማለት አብዱልአማን በቃ አብደው የሚወጡ እዚህ ነው። አሁን ከኔ ጋር ሲወጡ እዚህ የገቡት ይገባሉ። ከኔ ጋር ልክ እንደወጡ አንድ ዳግም አረቄ ጠርሙስ ቢጠጡት ጥይት ብቻ ነው መጠጣት ይቀራቸው። አሁን እሱ ደግሞ አሰጣቸዋለሁ። ጥይት ማይጠጣሉ ትጠጣላችሁ ትጠጣላችሁ። እናንተንማ በደንብ ቆጣራችሁን ነቅዬ ነው ፀጉር ላይ ሰንደል አስኪጄ በገራባ ጫት ነው ከተረከቡ በታች ራቁቱን ማስጌድ ወይ ወላሂ ደስ ብሎኛል። ፍቅራ ከሳዲ እና ይሄ ታወቀባችሁ። በቃ 27 ዓመት ረገጣችሁ። አይበቃችሁም? አሁንም እንደገና ልምጣ ትላለህ። ቆዳ እንግል አትመጣም። በቃ አትመጣም አልኩህ። አትመጣም ነገርኩህ። በቃ ቆስ ነገር ህወሓት በምንም ታምር የቤተ ክርስቲያን አገልጋይ አትሁኑ። እንኳንስ ሀገር መሪ ምናምን ልትሆን ይቀር። ጌም ኦቨር አርቀን የቀበርን አርቀን ሻዕቢያ በምንም ታምር እንዳታንሰራራ አርገን የቀበርን እንዳታንሰራራ። ወደፊት እንደውም ኤርትራ የማዳይሉ ሁሉ እናደርጋችሁ እንችላለን። ኳስ ነው የሰጠናችሁ ትጫወቱበት። የዓለም መሳቂያ ነው ያደረጋችሁ ሻዕቢያዎች። የዓለም መሳቂያ መተረኪያ እንዳሰሩ ነው የቤት ስራ ይሆንባችሁኛል። ከሳውዲ እንኳን ደስ አላችሁ። ስለዚህ ሀቅ ስላለን ነው የምናሸንፋችሁ። ሀቅ እውነት አለ ውስጣችን። እናብላችኋል፣ እናበላናችሁ፣ እናጠጣችኋል፣ እናጠጣናችሁ፣ ኑሩ ብለን ቦታ ሰጠናችሁ፣ ቤት ሰጠናችሁ፣ ንግድ ቤት ከፈትንላችሁ፣ ሁሉንም ሰጥ አልተጠቀማችሁበትም። አሁን ተረክበን ትወጣለህ። እንደ ውሻ ባዶ እግርን የገባዋለ እንደ ውሻ ባዶ እግርን ትወጣለህ። ምክንያቱም በሰላም መኖር አልቻልክም። ሰላማችንን ለማግኘት የግድ አንተ ላይ ሰላም እንሰራለን። አንተ እንደሱ ትናገራገላል። ጋንግሪን እኮ ይቆረጣል። ስለዚህ ትቆረጣላችሁ፣ ትወጣላችሁ። በቃ አለቀ። በቃ ሂድ አፈርነ ወደ አፈር ትመለሳላለም። መጽሐፍ ቅዱስ እኮ ያለው መጽሐፈ ደምሴ ቁጥር 46 ላይ አፈርነ ወደ አፈር ትገባለህ ይላል። እሱን ጥቅስ ጠብቀው። ዳዊት ጎልያድንም እንዳለው ታውቃለህ። እንደዚህ በወንጭፍ ኮርዳይት ማለት ነው ጎልያድን የጣለ። እናንተ ጎልያድ ነበራችሁ። በወንጭፍ ነው የጣልኳችሁ። እንደዚህ ጽንፈኛ የተባልክ በሙሉ ለዚህ ነው ሚዲያው ማስተር ፕላን የተባልኩት። ፖለቲካ ስትጀምር ኮርዳይት ላይ ያልቃል። ሲጀመርም እኔ ጋር ነው፣ ሲያልቅም በኔ ነው የሚያልቀው ፖለቲካ። ይሄ ምን ነገር ሀቅ ነው። ስነግር ጉራ ይመስላል። እየነገርኩ ነው ያለው። ስለዚህ ይሄ እንዳይሆን ግን አሁንም የጽሞና ጊዜ አፋችሁን ዚፕ አርጉና ኑሩ አልናቸው። አሁንም እኮ ዕድል ሰጠናችሁ። እምብር የምትል ከሆነ አሁንም እምብር ተብለህ ተራይተህ ትገባለህ። ይቅርታ ብለህ የምትኖር ከሆነ በይቅርታ ትኖራለህ። አይተሃል? አይሮፕላን ጥልፍ ያለው አስገድጃለሁ ይቅርታ ሲል አልሰማህም? ይኸውልህ
ኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ሕዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። እንደዚህ በይቅርታ ከልብ ጠይቃለሁ ብለህ ከመጣ እቀበላለሁ። ጥፋትን አምጥ። የበደልከውን ልትበድል ያሰብከውን ያስቀየምከውን ልታስቀይም ያሰብከውን ሕዝብ አውቀህ ይቅርታ ካልከኝ ይቀበላል። ከዛ ውጭ ግን ጌም ኦቨር ጌም ኦቨር። አይታል ጥቅምት 24 ላይ እንዴት አድርጌ ኦፕሬሽን እንደመራውታል። አሁንም እቀጥለዋለሁ። አሁን ፓስ በሜዳ አድርግ ስለተባልኩ ነው እንጂ ፊሽካውን ከነፋሁት ታውቃለህ፣ ከነፋሁት እኮ ያልቃል። ቆይ ተብዬ ነው። ቆይ አትንፋ ዳዊት ቶዩ ትንሽ ቆይ ተብዬ ነው። አለቀ። ከነፋሁት እንደ ጉንዳን ይወረዋል መተው ወይዬ ቁጭ ብለህ ጠጣ። ምርጫ እኮ የለህም። እኔ እኮ አሁን ምርጫ ቢኖር እኮ አታይም። ምን ምርጫ አለህ? ለማረር፣ ለመድበን፣ ለመቃጠል ከኔ ውጭ ማን ነው ምርጫ? እስኪ ንገረኝ። ማን? እስኪ በየትኛው ሚዲያ ነው ምርጫ? የለም። የምታረው የምትደምነው የምትቃጠለው እኔ ስታይ ብቻ ነው። ቅጥል እሪ በልህ ጠላቴ፣ ድብን በልህ ጠላቴ። ሲሴንሱ መዝሙር ልቀቁታ። ኮዳት የአዲስ አበባ ከተማ የወረዳ 9 የመሬት አስተዳደር ግንባታ ፈቃድ መንግስት ልዩ ክትትል እንዲደረግና ክትትል ቢደረግ ውስጥ ብዙ ችግር አለ እና መንግስት እሱማ አዲስ አበባ ከተማ መሬት አስተዳደር የአዲስ አበባ የወረዳ 9 ስላለ ጠቅላላ አንድ ትልቅ ኦፕሬሽን ጠብቁ። ሰሞኑን አሁን እየተለቀመ ነው። ለምን? ውስጡ የነበሩት በሙሉ እነሱ ነበሩ። ከስርዓቱ ጋር አብሮ የመጡ ሻቢያዎች ነበሩ በየቀበሌው። ከስርዓቱ ጋር አብሮ የመጡ ነበሩ ህወሓቶች በየተቋሙ ውስጥ። እነሱ ላይ ነው ስራ ኦፕሬሽን ተሰራ ያለው። እየተለቀመ ያለው እሱ ላይ ነው ያለው። እየተለቀመ ነው ያለው። ማፈያውን ክሳል አይደለም። እኔው ፖለቲካ መማር አለብህ እኮ። ለምሳሌ እኔ እንደዚህ እንዳንተ አይደለም እኮ በከሰልና በእንጨት አይደለም የተማርኩት። እኔ እኮ የተማርኩት ገና የ18 ዓመት ልጅ 17 ዓመት ልጅ እኮ ፖለቲካ ሳይንስ ፖለቲካ ከተፈጠረበት ሀገር እኮ ተምሬ የመጣሁት። ጉራ ይመስላል አሁን እየሰራለ። በቡናና በሌጦ እኮ ነው የተማርኩት። እዳይ እንኳን ገና እኮ ተከፍሎ አላለቀም እኮ። ሂድ ጠይቅ ራሻ ዩክሬን ሲምፍሮፖል ቫየና አካዳሚ ብል ጠይቅልና ፖለቲካ ሳይንስን እኮ አድርጌ ነው የበላሁት እኮ። ትብኝ እንዴት አድርጎ እንደሚወጥ እንዴት ፖለቲካ እንደሚከስም እንዴት ፖለቲካ እንደሚነሳ ተምረን እኮ ይወጣ ነው። አሁን እኮ በአብዛኛው የምታየው እኮ የባህል ነው። የልምድ አዋላጅ የሚባል ጠቃላ የልምድ አዋላጅ የልምድ ፖለቲከኞች እኮ ናቸው ያሉት። ስታጠናው ግን ስታነበው ግን 880 ቮሉም ያለው የፖለቲካ መጽሐፍ አንብበን ነው እዚህ መጣ ነው። ለዚህ ነው ፖለቲካውን ጥባጥቤ የምንጫወት። ፕሬዱ ፕሬዝዴን ያስተሮችና ዲቬሪዛ ክሪባሳ ስለዲሻ አስተረፍ ካውሊሳ ጋግሬሪና ዴቪዶ እየተባለ የተባለ ሰውዬ ዛሬ መጥቼ ከአንተ ጋር እዚህ ጋር አውራ ያንተን ኮመንት አንብቤ ቅንቅና ቁጭ ብለህ ጠጣ ምልህ ወባፍና ትክፈት ገኛ ወይ ኢትዮጵያ አትሸነፍም። ቴንኩ አመሰግናለሁ። የምድር ገነት የሆነች ሀገር ኢትዮጵያ ትሆናለች። ለምን ያልኩ አልሆነ አላያትም አላሳየውም። ምን አይነት አቦ ትችላለህ? አይገልጸውም። ይመች እወዳለሁ። እኔ እወዳቸዋለሁ። ዝም ብሎ ስደትና አግዳሚ ወንበር እኩል ያደርጋል አለ። በእውነት እንግዲህ እኩል ነና። አሁን ስታየን እኮ እኩል የሁለት ዓለም ሰዎች ነን። አይገርምም? ዝም በል አልኩህ፣ ዝም በል በቃ። ሮድማፑን አሳያለሁ፣ እነግርሃለሁ፣ ምን ማድረግ እንዳለብህ ትማራለህ፣ ካውንስሊንግ እሰጥሃለሁ፣ ትኖራለህ። አይ ካልክ አፈርነህና ወደ አፈር ትመለሳለህ፣ ትቀበላለህ። አዎ ከዛ በኋላ ሞቶ ተገኘ ቤት ውስጥ ልትባሉ ትችላለህ። አላውቅም፣ ስለሱ ያገባኝ። ዞሮ ዞሮ አሁንም ወደ ገደለው ልግባ። ወደ ገደለው አንድ ሰዓት አውርቼ ወደ ገደለው ለዚህ ብዬ እኮ ነው የምከተልህ። አዝማዝ ድርቅንቅና ቁጭ በል ጠጣ። ልብ ብለህ ኮመንት አጻፍ እዚህ። ወይ አትሳደቡ። ስለምትሳደቡ እኮ ነው እንደዚህ የማሳብዳችሁ። አትሳደቡ። ቁጭ ብለህ ተማር፣ ቁጭ ብለህ ተማር በቃ። እና አሁን የሚጠብቀን አንድ እድል ነው። የመደመር ፍልስፍና የሚለው መጽሐፉን አንብብ። አንድ ትንሽ ግንዛቤ ለመውሰድ ትንሽ አንብብ። ከዛ ውስጥ የምትፈልገው ማስታወሻ እያስካውጣ ቁጥር ሁለቱንም መደመር አንብብ። ከዛ ውስጥ ማስታወሻ ያዝ።
ቁጥር 3ን መደመርን አንብባው ነው። አንድ ላይ ያልተመለስልን ሁለት ላይ ታገኘዋለህ፣ ሁለት ላይ ያልተመለስልን ሶስት ላይ ታገኘዋለህ። ከአቅም በላይ ሆነ ላለ ደውልኝ፣ እኔ ጋር አስረዳለሁ፣ አስተምራለሁ እንጂ አንተ በምትሄደው ፍለጠው፣ ቁረጠው፣ በለው በደል የለም። ይሄ ፖለቲካ አይሰራም። አብጩ ፈካከም ሲሪ ነገር ትንቢት እየነገር እንዴ ነው ወይስ እንደሰው ራይ ታየኝ እያልኩ እየወጣሁ ለወረው ነው? እሱን የምትፈልገው? እሱን ነው አልችልም። እሱ ባለሙያ አለ። በ2018 እንዲህ ራይ ታየኝ፣ እንዲህ ሲሆን እንዲህ ታየኝ። እነ ተማሪያም እነ ማን ናቸው? በእንደዚህ ሲሆን እየታየኝ ነው ያለው። የተንቦለቦለ ሰዓት በዛ በኩል ሲመጣ አየሁኝ። እንዲህ ሲሆን እንደዚህ አየሁ። ቤተ መንግስቱ እንደዚህ ተከፍቶ አየሁ። እንደዚህ ህልምህን አታይም እኮ አባዬ። ያየውን ህልም በቅጡ አትናገርም። እንኳን ራእይ የሚናገር አንድም ሰው ኢትዮጵያ ውስጥ የለም። በኦርቶዶክስ ሚድ፣ በሙስሊሙ ሚድ፣ በጴንጤ ሚድ፣ በዋቄ ፈታም ማንም ራእይ አይደለም ህልም የምታይ ካለ እና ከነጋ አውራ። እናንተ በሙሉ መልእክተኞች ናችሁ። የለም ራእይ የለም። ስራ ነው ያለው። አሁን ስራ ይዘህ መገኘት ነው። አካፋን አካፋ፣ ዶማን ዶማ ብለህ ትኖራለህ። አገር ትቀጥላለች አልኩ፣ እየቀጠለች ያሳይ። ራእይ ማለት ይሄ ነው። ይሄ ነው ራእይ የሚባለው። ይሄ እየወጣ በየቲክቶኩ እንደዚህ አለ፣ እንደዚህ ተናገረ። ክርስቶስን ስደበድበው አደርኩ፣ ተጣልቼው ተደባድቤ መንፈስ ነኝ እኔ። ሰማይ አምስተኛው ንጉሥ ላይ ነኝ ያለሁት እኔ። ስድስተኛው ሰማይ ላይ ወጥቼ መጣሁ። ይሄ ሸዋሸዋ ወጣቱን ማደንዘዣ፣ ህዝቡን ማጨርበሪያ፣ ይሄንን እኛ አንሰራም። እኔ የምነግርህ ጎርጎራ ያልቃል ሲልህ ሲጀመር መሰረት ድንጋይ አስቀምጬ ነው፣ ሲያልቅ ደግሞ ሄጄ ጎርጎራን አስመርቄ አሳይቼ ነው። ወንጪ የሚባል አንድ ሪዞርት አለ። ይሄን ያክል ወንጪ ሲጀመር አይቼው ነው፣ ሲያልቅ አሳይቼ ነው። ወንጪ ማዝናኛ የመተሃራው የምድር ገነት የሚባለው ትልቁ ብዬ ስልህ መተሃራ ሲጀመራቸው ነው። የምድር ገነቱ ሲከፈት አሳይቼ ነው። ስለ ህዳሴ ግድቡ ላይ ቆሜ የተሰራው ሲመረቅ ደግሞ አስመርቅ አሳይቼ የምነግር ነገር የማደርገውን ብቻ ነው። ስለ ከተማዋ እድገት ስነግርህ ከመጀመሪያው ጀምሮ ያለውን ነገር ሰርቼ ነው። አሁንስ አሳይቼ ነው፣ አሱቤ አሳይቼ ነው። ስለ ፋብሪካ ስለ ስንዴ ስነግርህ ኤክስፖርት እናደርጋ ስልህ አሳይቼ ነው። ኤክስፖርት አድርጌ አሳይቼ ነው። ለምን? የሚሰሩትን አካሎች ስለማገኝ ስለማይጭምር ነው። ቀድቼ ነው የምወጣው። ማስረጃና መረጃ የሚባል ነገር አለ። አሁን በአብዛኛው አንዳንዱ መረጃ ያለው ማስረጃ የለው፣ አንዳንዱ ማስረጃ ያለው መረጃ የለው። ኮርዳይት ጋር መረጃ አለ፣ ማስረጃ አለ። ሁለቱን ይዘህ ካገባህ ደደብነህ ማለት ነው። ራስን ማጥፋት ብቻ ነው ያለ። አንድ እድል አለ። ማስረጃውን አሳይቼ መረጃውን አሳይቼ የማይገባ ከሆነ ምን ተርትሯል እዚህ ሀገር ላይ? ሱሳይድ የሚባለው ለዚህ ሱሳይድ ጥቅሙ በዚህ ነው። ራስን አጥፋ። ጠቅላይ ሚኒስትር ዶክተር አብይ ራእዩን የነገረ በዚህ ጊዜ እንደዚህ እናደርጋለን፣ በዚህ ጊዜ እንደዚህ ራእይ ነገር ራእይ እየሰራ ያሳያል። ይነግራል፣ ያሳያል፣ ይነግራል፣ ያሳያል፣ ይነግራል፣ ያሳያል። ምን ትፈልጋለህ ከዚህ በላይ? ሚልኬሳ ይምጣል። እስኪ ኮርዳይት ጀምሮ ያልጨረሰውን ነገር ንገረኝ። የጥቅምት 24 ውጊያ ጊዜ የትግራይን ህዝብ ለማዳን ብዬ ተው፣ አትችሉም፣ ጠቅላይ ሚኒስትሩ ያስቀመጠውን መለዮ ይዞ ገባ አላልኩም? እስኪ አላልክም? በዚህ ወጣ እስኪ አላልክም? በዚህ ወጣ ጦር ሜዳ ላይ ጠቅላይ ሚኒስትሩ ያስቀመጠ መለዮውን ለግቶ ጫዋታው ሲጀምረው ጦርነቱ ወደ ሪንግ ጦርነት ተቀየረ፣ ተከባሃል አላልኩም? አላልክም? በጻፍ ከሪንግ ጦርነት በኋላ አሁንም ረፉ ወደ ጨሌ ጦርነት ተቀይሯል አላልኩም? ጨሌ አልሆንክም? ደደቢት አልቀበርኩም ወስጄ? እስኪ አላልኩም? በውሸት እስኪ ጻፍ እዚህ ጋር ጻፍ። ሀገር ትለወጣለች። ከዓለማችን ከአፍሪካ ከአህጉር የተዋበች ብቸኛዋ ድንቅ ከተማ ኢትዮጵያ ብዬ አልነገርኩም? አዲስ አበባ ብዬ አላልኩም? እስኪ ኮርዳዊት ተናግሮ ያልሆነውን ነገር አልነገር ነገር ለምን ይመስላል? የሚዲያው ድሮን የተባልኩት
የሚዲያው ማስተር ፕላን የተባልኩት ለምን ይመስላል? በአንተ ጭንቅላት እኮ አይደለም። ህዳሴ ግድብ ላይ ቆሜ ምንድን ነው ያልኩ? ይሄን ጨርሻለሁኝ ጉዞ አሁን ወደ ባህር ወደቤ ነው አላልኩም ወይ? የመጀመሪያው ሰው ወጥቼ ህዳሴ ግድብ ላይ ጠቅላይ ሚኒስትሩ ትናንት፣ እኔ ዛሬ ነው የገባሁት። ግድቡን ተርሚናሉን አስከፍቼ ጨርሼ እዛ ቆሜ ጣቴን ወደ አሰብ ሰንቅሬ ጉዞ ወደ ባህር ወደብ አላልኩም? ጉዞዬን ወደ ባህር ወደብ አድርጌ አላሳየሁም ወይ? ትራምፕ ዛሬ ኢትዮጵያ ባህር ወደብ ያስፈልጋታል ያለ መንግስታት ኢትዮጵያ ባህር በምን ተነሱ መሰለህ? መረጃና ማስረጃውን ከኛ ስለሚወስዱ ነው። ስለዚህ ከግንብ ጋር ነው የምትጋጩት። ከኮርዳይት ጋር ስትጋጭ ከግንብ ጋር እንደተጋጨ ቁጥር ነው። ማትሪክ አይከብድም እኮ እንደኔ አይከብድም። ስለዚህ አልችልም ብለህ ሂድ ቁጭ በል ወይ አትየኝ። እኔ ገብተህ ግን አትሳደብ። እዚህ ጉዞ ወደ አሰብ ብለሃል። ቲንክ አድማስ ብለህ ያልተፈጸመ ነገር የለም ይሏል የሚያውቁ ሰዎች፣ የተማሩ ሰዎች፣ ጭንቅላታቸው የሚያስብ ሰዎች እንደዚህ ይሏል። አንተ ቁጭ ብለህ ብቻ እዚህ ጋር ሬሳ ላይ የበቀለ ጫት እየቃምክ ስላለ እንዲህ የሚዲያው ድሮ ነው የሚለውን ትተው የሚዲያውን ዱርዬ ሰግጥ ፈምስ እየሰማ ሰገጥክ፣ ደደብክ። ስለዚህ ይሄ ነው ያለው። ስለዚህ በሁለት እግር የቆምክ አቋምን ያላስተካከልክ በሙሉ ውጡ። ኢትዮጵያ እንደምትቀጥል አራግጠህ ተከተለኝ። በሁለት ቢላ የምትበላ አቋም የሌለ ራስን ፈትሽ። ሀገር እንደምትቀጥል አሳይቻለሁ፣ ተከተለኝ። በባቡሩ ላይ በር ከፍቼልሃለሁ፣ ተሳፈር ብያለሁ፣ ግባ፣ ተሳፈር። መርከቧ ቆማለች፣ ተሳፈር። አይ ካልክ አፈር ነህ፣ ወደ አፈር ትመለሳለህ። ጌም ኦቨር። እዚህ ጋር ያለው ሚልኬሳና መሳይን የሚሰማ ለውጥ ያልታየው ድንቆሩ ብቻ ነው። ይሄን የሚልኬሳ አብዮት የዲያስፖራ አብዮት ስሙ ተቀይሯል። ዲያስፖራ ያሉ አብዮት ሚልኬሳ አብዮት ዘና ላድርጋችሁ ፈታ ላድርጋችሁ ወይ አትላግግብኝ ሲሆን ይሄን ያለው። ስለዚህ ወዳችኋለሁ ውድ አድማጭ ቤተሰቦች፣ እንኳን ደስ አላችሁ። የምስራችን መግራችሁ እንግዲህ ጠቅላይ ሚኒስትሩ ዛሬ ተመልሰዋል። ትልቅ ነገር ነው። በቆይታቸው ያሳለፉት ነገር ዓለም ዜና በሙሉ የሚወራው ስለ ኢትዮጵያ ነው። አልጀዚራ ብትከፍት ኢትዮጵያ ነው። ሲኤንኤን ብትገባ ኢትዮጵያ ነው። ቢቢሲ ብትገባ የዓለም ሚዲያ በሙሉ ህንድ። ሌላ ህንዶች እንግዲህ የምታውቁት ነው። ስለ ህንዶች አንድ ነገር ልንገራቸውና ፕሮባቢሊቲ ነው። በዓለም ላይ በጣም ገበያውን የተቋጠሩት ህንዶች ናቸው። ፋብሪካ ብትሉ የነሱ ነው። በደንብ አቅም አላቸው። ኬንያ ኦልሞስት 80% ኢንዱስትሪ ፋብሪካው የህንድ ነው። ኡጋንዳም ብትገባ፣ ታንዛኒያም፣ ዛምቢያም፣ ዚምባብዌም ብትሄድ በቃ የነሱ ነው። አትቆጣጠርም። ካናዳ ብትገባ በሙሉ የነሱ ነው ማርኬቱ። ሀብት አላቸው፣ አቅም አላቸው። የሚገርማችሁ ነገር አንድ ትልቅ ፎርቹን የመጣው ለኢትዮጵያ ነው። ልክ የህንዱ ጠቅላይ ሚኒስትር እዚህ ሄዱ መግባታቸውን ሲያውቁ ጠቅላላ ህንዶች በሙሉ ሰራተኛ ካለ ኢትዮጵያ አንገጥርም አሉ። በቃ ዋረ ብራዘርስ አሉ። በቃ ቤተሰብ ነን አሉ። በቃ አሁን ማዕት ሰው ስራ አገኘ። አሁን ከትላንትና ከሁለት ቀን ጀምሮ እስካሁን ድረስ ህንዶች እንደ ጉድ ኢትዮጵያኖችን እየቀጠሩ ነው ያሉት። ሰውየው ዲፕሎማሲ ይችልበታል። አየህ፣ ሀገርና መንግስት አለን እኮ ህዝብና ህዝብ ጭምራል። የህንድን ህዝብ ከኢትዮጵያ ህዝብ ጋር አገናኛቸዋል። ይሄ ነው ጨዋታ፣ ፖለቲካ፣ ዲፕሎማሲ ማለት ማስተዋል ማለት ይሄ ነው። ይሄን መሪ ነው አሁን አንድ ዩቲዩበር ሚልኬሳ ወጥተህ ስለ አብይ የምታወራው እንኮሮ ሚዲያ፣ ግልብጥ ሚዲያዎች። አየው ዲፕሎማሲ ይባላል። ነገ ትራምፕ ይመጣል፣ ፑቲን ይመጣሉ። ሰሙታላችሁ የሚሉት የሚናገሩት። የዓለም ዲፕሎማሲ እጃችን ላይ ገብቷል። ተቆጣጥረዋል ማርኬቱ።
ከኢትዮጵያኖች ውጭ አሁን ዲያስፖራው ትውልደ ኢትዮጵያ ውጭ ሀገር ያለው ዲያስፖራ ከብዙ መከራ የሚወጣበት በዚህ በህንድ ጠቅላይ ሚኒስትር መምጣት ብቻ ብዙ ሰዎች የስራ ዕድል ያገኙበት በአጭር ጊዜ ውስጥ ሳሙት ሞላ የትላንትና ታሪኮች ሰሙታላችሁ ሚዲያ ላይ ደግሞ። ስለዚህ አሁንም ወደደም ጠላ ምንድነው ይቀጥላል፣ ዲፕሎማሲ ስራችን ይቀጥላል ለማለት ፈልጌ ነው። ውድ አድማጮች ደስ ያለ በኢትዮጵያ መከላከያ ላይ የሚጸዳዳ ዲያስፖራ ሰራዊት ብዙ ዋጋ ብታስከፍሉት ኢትዮጵያ መበተን ግን አትችሉም። ቴንክ ዩ። ስለዚህ ነው ያለው የመከላከያው አቅም መናገር አያስፈልገኝም፣ ምንም አያስፈልገኝም። መከላከያው በሚገባው ቋንቋ ማንኛውንም ኃይል ለማስተናገድ በቂ ዝግጅቱን ጨርሷል። በቂ ዝግጅቱን ጨርሷል። በፈለከው ሰዓት ግን አይጀምርም፣ አይወጋም። ከጀመርከው ግን ገና ለመጀመር ስታስበው ይጨርሳል። ሜዳ ገብተለት እኮ ነው ገና ስትጀምረው ይጨርሳል። ይሄ ደግሞ በዘመናዊ በ2026 ቴክኖሎጂ ነው የተላበሰው መከላከያው። ይሄን ሂድና ጠይቅ። ይሄ ነው ያለው። እንግዲህ ዛሬ ያው የጎህ ቴሌቪዥን ትልቅ ፕሮግራም ነበር የነበረው። ትልቅ ስራዎችን የሰራ ነው። የቤት ችግር ያለባችሁ ሰዎች እንግዲህ ስራዬን ጨርሻለሁ። በሚገባው መልኩ ነው የሰራሁላችሁ። ዲያስፖራዎች እንዳትጨበረበሩ። ይሄ የቴሌቪዥን ማስታወቂያ የቴሌቪዥን ስቴት ምናምን አይደለም። መሰረታዊ የሆነ ነገር ስር የሰደደ ስራ ሰርችላችኋለሁ። በመንግስት ደረጃ ላይ በተመጣጣኝ ዋጋ በአቅማችሁ ቤት እንድታገኙ ቱ ቤድሩም፣ ትሪ ቤድሩም፣ ዋን ቤድሩም። አሁን በሚቀጥለው ነገር የቀረኝ አንድ ስቴፕ ነው። በቀደም የሰራቶቹን አይቷቸው ቪዲዮ በትኩስ መረጃ ስለ ቤቶችና ኪራይ የሰራሁትን እንደ ጉድ ነው። ኃይለኛ ደረጃውን የጠበቀ ቤት የሚጠብቃችሁ በዛ በኩል በከተማ መስተዳድሩ በኩል ትልቅ ስራ የተሰራ ያለው እሱን የተከታተልኩላችሁ ነው ያሉት። እንዳትጭበረበሩ። እኔ 5ኛ ወር ሞላት ልጄ ሚልኬሳ ያለ ሚልኬሳ ያለ ወደዚህ ምድር አልመጣም አለች። ልጁ እርጉዝ ነች፣ ሚስቱ 9 እርጉዝ ነች። አሁን መውለጃዋ ነበር። አልመጣም ማለት ነው። ሚልኬሳ ያሉ እዚህ ምድር አልመጣም ብሎ እንዲህ እንደጨበጠ ማህፀኗ ውስጥ ተቀምጧል አሉ። እውነቱን እንዳይመጣ እዛው ዘይክም ይሻላል። ይሄ ነው። እኔ ታስታውሳላችሁ አንድ ነገር ብቻ ልናገር ላቁም። በቃ እንደው ምን አልኳችሁ ከዛሬ ዓመት በፊት የሰራሁት ቪዲዮ ላይ እመኑኝ፣ መኪና እንዳትገዙ፣ እመኑኝ፣ ቤት እንዳትገዙ፣ ግድ የላችሁ ነው ይላጥፋችሁ አላልኩም። ያኔ ሩቅ ቦታ ላይ ሄደው እኮ 2 መኝታ ቤት እኮ ስንት ብር የሚባል የነበረው 10 ሚሊዮን 20 ሚሊዮን ብር ምናምና ህዝቡ የጦዘበት ጊዜ ነበር። አንድ መኪና ቶዮታ 2018 ሞዴል እኮ 5 ሚሊዮን ብር የሚባልበት ጊዜ ነበር። 4 ሚሊዮን ብር። ሰው ጭንቅላቱ ግራ ገባ። ምን አልኳቸው? እንዳትገዙ፣ ግድ የለም ጠብቁኝ እኔን። ይኸው ዛሬ መኪና ቲክቶክ ላይ ብታዩት መኪና ላይ 200 ሺህ ብር 150 ሺህ ብር አድገዛለሁ፣ ገንዘብ ስለፈለግኩኝ ነው፣ ስላመመኝ ነው፣ በእንደዚህ ዋጋ እሺ በነፃው ሰዱ የሚለው ነገር የቀረው። ቤትስ ቤት በቃ ጠቅላላ ቲክቶክ በሙሉ ቤት ነው። ሚዲያው ደላላ ብቻ ነው። ቤት ግዙ። የ8 ሚሊዮን ቤት 3 ሚሊዮን ብር ገንዘብ ስለችግር ነው። የ3 ሚሊዮን ብር 1 ሚሊዮን ብር ግዙ፣ ገንዘብ ስለፈለግኩ ነው። ጠቅላላ ምን አልኳችሁ? መቼ ነው ያልኳችሁ? 2 ዓመት። እስኪ እዚህ ጋር ጻፉ። እናንተም እኮ ችግር አለበት። ጻፉ። አላልኩም ወይ? ቤት እንዳትገዙ፣ እመኑኝ፣ ጠብቁኝ፣ መኪና እንዳትገዙ። ማን ነው የተናገረው? ማን ነው የተናገረው? ትንቢት ነው ብዬ ቢሆን ነው ብሰርቼበት ቢሆን ኖሮ እኮ የዳዊት ትንቢት ተብሎ እኮ ሚዲያ በሙሉ ያወራልኝ ነበር። ፋክት ስለተናገርኩ እንጂ እውነት ስለተናገርኩ አላልኩም ወይ? እስኪ እናንተ አጽፉም እንደዚህ ብላል አላልኩም? ጻፉ ጻፉ። እንዳትገዙ አልኩ። ጻፉ። አጽፉም እንዴ እናንተ ብላላችሁ አለ። ቪዲዮ ለቀዋል፣ ቁርጫ መጣዋል። ሙዚቃ 2 ዓመት ነው የተናገርኩት። 2016 በቁራጭ ሰምቻለሁ። ብዙ ጊዜ ትናገራለህ ብላል። ታዲያ አየህ፣ ማስተር ነው ሚዲያ ላይ አዋቂ ስትሆን የነገውን ትናገራለህ። የዘመናችን ሲውሽ ጅብሪል አሉ ያው ዛሬ ይጠይቅ በ40 ሺህ መኪና ሁሉ ትገዛለህ። አንዳንዱ በነፃ ቢሆን ይሰድልኝ የሚባል ዘመን ይመጣል አሉ። ስለዚህ ሀገራችን ወደ ከፍታ ማማ እየሄድን ነው፣ እመኑኝ ብያልኳችሁ። ለዚህ
አሁን በቅርብ ቀን እያንዳንድህ ቤት ፈላጊ በሙሉ እድሜ ለኮርዳ ይትበል እንደ ጉድ ነው። በአቅምህ ቤት ማንበሻብሽ በአቅምህ ይሄን ካላደረኩ ነው ፖለቲካ አልችልም ማለት እኮ ነው። በቃ ስለማረው ነው ነገር ይሄን አውቀው ቁልፉ ጀላይ ነው ያለው። ማስተር ፕላኑ ልከፍተው ነው። አይ አይደለም ብለህ የምትጭበረበር ካለ ምን አገባ? ሂድና ትጭበረበር። እኔ አያገባኝ። ብቻ እንደመተህ እንደ ፊንቴክ መተህ እንደዚህ ብለህ እንዳትጮህብኝ ይሄን ያለው። ወዳችኋለሁ። እንግዲህ ዛሬ የሳቅ ፈገግታ የመዝናኛ ፕሮግራም ጭምር ነው ያሳለፍነው። መልእክታችን አስተላልፈናል። ለአማራ ክልል ህዝብ በሙሉ አመስግኑልኝ። በሙሉ ወጣቶቻችን ልጆቻችን እየገቡ ነው ያሉት፣ እንደ ጉድ እየገቡ ነው ያሉት ደስ በሚል ሁኔታ እና ደስ ይላል። አሁን ከአማራ ክልል ጠቅላላ ሻዕቢያና ህወሓት እየወጣ ነው ያለው፣ እያመለጠ ልብስ እየቀየረ ይወጣ ነው ያለው። ክላሽ አማራ ክልል የሚገዛ ሰው ጠፋ። ድሮ ክላሽ ሸጦ ባጃጅ ገዙ ነበር። ክላሽ መሬት ላይ ቢወርቅ የሚያነሳ ሰው የለም። ይሄ ጦርነት በቃናል። አማራ ሲነቃልኝ ደስ የሚል ኦሮሚያ ክልል ሂድ በቃኝ አለ ጦርነት። የጋራ ጠላት ህወሓትና ሻዕቢያ እንደሆነ ህዝቡ አወቀ። የታገልኩትም ይሄ እንዲታወቅ ነበር። ስራዬን ጨርሻለሁ። ሚሽን ኢዝ አኮምፕሊሽ ይላል ፈረንጅ። ስለዚህ ከዚህ በኋላ የሚጠብቀን ነገር ምንም የለም። ሰላም ጸጥታ ጉዳይ አስተማማኝ ነው። ከዚህ በኋላ ደግሞ ያሉ ነገሮች አሉ። እሱ ደግሞ እንዲጸዳ ደግሞ አሁንም የጥበቃ ኃይሎችን የመንግስት አካላቶችን እየገፋና ያለ ነው። ተቋም ውስጥ ግን መስሪያ ቤት ውስጥ ያለው ገና ነው የፈተሽን ያለ ነው። እሱ ላይ በጣም ብዙ ስራ ይጠብቀናል። የማህበረሰቡን ድጋፍ ያስፈልገናል። መንቅረን ለቅመን እናውጣው። ወላ ከቀበሌ ወላ ከወረዳ ወላ ከሚኒስቴር ወላ ከውጭ ጉዳይ ወላ ከፓርላማ ለምን ከመከላከያ ይሆን መንቅረን እናውጣቸዋለን። ከኛ ይበልጡ። ይሄ ያለው ወዳችኋለሁ። ሰላማችሁ ብዙ ትበልኝ እያልኩኝ እንግዲህ ክብር ለኢትዮ ኤርትራ ህዝቦቻችን እንደ ህዝብ ኤርትራውያኖች አሁንም እኔ በጣም የተከላከልኩላችሁ ነው ያለው። እንደ ህዝብ አሁንም ክብር ለኢትዮ ኤርትራ ህዝብ ነው ብላችሁ ክብር ለጀግና ትንታግ አይበገሬን ስራ ሞራ ማርሽ ቀያሪ መሬት ላይ ዶክተር አብይ አንድ ቁጥር አላችሁ። ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌደራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ የለውጥ አራማጅ ኃይሎቻችን ከተማና አገር ለሚያስሙት ለከንቲባ አዳነች አቤቤ መሰል በሙሉ ግብርናውን ላሳለጡት በሙሉ አንድ ቁጥር አድርጉ ያላችሁ በርቱ። ወዳችኋለሁ። ይህን ሙዚቃ ጋብዛችኋለሁ። ይሽተገና አርቢያ ሎንገ ይሽተገና ራ ማንተነ ወይዲ ዶላ ላ ታብዛ ዜቴ ማናር ተርሜ አንግናታሜ ሳግለስት saglasat star sabinse wada damar taxi wacha iye exar bazi samsa somze god me tafar soke somze antar apa soke ishtagina arbiya longa ishtagina saglasat iye arbi saglasat star sabinse wada damar taxi wacha iye exar bazi samsa somze god me tafar soke somze antar apa soke killa isne killa tike